ጉዳይ ስገባ ሀቡዬ ይሄ ማለት የጓደኛዬን ነገር መናገር እችላለሁ። እሷ ታዳምጣለች። ገስት ገብታ ማውራት ያኔ አትፈልግም። እሷ መሆኗ ልትታወቅ አትፈልግም። ችግር የለም። እና ጓደኛዬ ባለትዳር ናት። የልጅ እናት ናት። የአንድ ልጅ እናት ናት። ልጇን ለቃ ገና ትንሽ ሳይጠነክር ትታው በተወለደበት አመት ወይም 9 ወር አካባቢ ለቃው ለባሏ ለቤተሰቦቿ እና ሁለቱም ጋር ይመላለሳል። ትታው መጣች፣ እዚህ ስደት ማለት ነው። ከዛም በፊት ሰርታለች። ከመውለዷ በፊትም ዝም ብሎ ተጋብተው የተወሰነ ጊዜ ቆይተው ሄዳ የተወሰነ ጊዜ ሰርታ ተመልሳ ነበረ እና ለዳግመኛ ነው የመጣችው እና ከወለደችም በኋላ ያው ሰርታ ወደ 4 አመት ሰራች እና እየሰራች እያለ 4ኛው አመት ሊያልቅ አካባቢ እኔ ሀገር ልመጣ ነው ምናምን አለችው። ቤት ሰርታለች፣ ትርፍ ቦታ ገዝታለች እና እኔ በነገራችን ላይ ብዙ ማውራት አልችልም። እሷም ከኔ ባሰች ስለሆነች ነው እኔ ላከችኝ እና ቤት እንዲሁም ቦታ ትርፍ ቦታ ገዝታለች። ከዛ ያንን ትርፍ ቦታ ሊሸጠው ያስባል። እሱ ያስባል። እሷም ደግሞ ገብቼ የሸጠውና ቤቱን እንጨርሳለን፣ ስራ እንፈጥርበታለን፣ እኔ ሀገር መግባት አለብኝ፣ 4ኛ አመት ያልቋል፣ 6ኛ አመት አልጨምርም ትለዋለች። ከዛ እንዳትመጪ፣ ምን ተደርጎ ነው የምትመጪው? ምን ተሰርቶ? ቤቱ ገና ነው። ገና ከዚህ በኋላ 4 አመቱን ካንብሰሪ ምንም ነገር አያልቅም። ቤቱ ጅምሩ እንጂ ምንም የተደረገለት ነገር የለም አላትና አስፈራራት። አይ እመጣለሁ የምትይ ነገር ከሆነ ቤቱን እሸጠዋለሁ፣ ቦታውንም እሸጠዋለሁ፣ ስራ እፈጥራለሁኝ ወይ ደግሞ አረብ ሀገር እመጣለሁ፣ ነይና የት እንደምትገቢ ታይዋለሽ ምናምን ነገር እያለ ያስፈራራታል፣ ሁሌም ማለት ነው። ከዛ አንተ ወደድክም ጠላህም እኔ መምጣቴ እመጣለሁኝ፣ ምንም ነገር ብትሸጥ ደግሞ የሁሉም ነገር መረጃ በእጅ ያለ ህግ ጋር እንትን እልሃለሁ ምናምን ብላ እሷም ታስፈራራዋለች፣ ልክ እንደሱ ማለት ነው። ከዛ በቃ እሺ ይላትና ተጣሉ። በቃ በጣም ተጣሉ። ብር ላኪ ላስጨርስ ቤቱን፣ አይ ካልሽ ደግሞ እመጣለሁ፣ አይሆን የምትይ ነገር ከሆነ መጥተሽ ሳትደርሺ እኔ የማስበውን አደርጋለሁ አላት። እቺ ልጅ ብር አልክም፣ ብር የሚባልም ነገር አልክም አለችው። ሙልጭ አርጋ ሰደበችው፣ እሱም ሰደባት። ብሎክ ተደራረጉ። ከዛም ብሎክ ባደረጉበት ታይም እሱ ለማንም ሳያወያይ ለእሷም ቤተሰብ ለእሱም ቤተሰብ ሳይናገር ባዶውን ቦታ ይሸጠዋል፣ ሳይናገር ማለት ነው። ከዛ ቦታውን ሽጦ ባጃጅ ገዛበት። ሌላው የት እንደገባ አይታወቅም። ለማንም ይሄ ያለኝ ይሄን እሰራለሁ አላለም። ማለት አሁን በተረፈው ቤቱን ላስጨርስ ምናምን ነገር አላለም። ደውዬ ልንገራትም አላለም። እሷ በሌላ በኩል ሰምታ ለምንድን ነው የሸጥከው ቦታውን ብላ በቤተሰው ስልክ ብሎኩን ሳትፈታው በቤተሰው ስልክ ደውላ ጠየቀችው። እሱን ስጠይቀው አይመለከትሽም፣ ስራ ልፈጥርበት ነው የሸጥኩት አላት። የእሷ ቤተሰቡም ደግሞ ደውለው ሲጠይቁት ሙልጭ አድርጎ ሰደባቸው። ምን አገባችሁ እናንተን፣ የምስቴ ነገር ነው ምናምን ነገር ብሎ ሰደባቸው። ከዛ ተጣሉ ከቤተሰቧም ከወንድማሞቿም ጋር። ያው አሁን ላይ ደግሞ እሷ ለመሄድ ታስባለች፣ ግን ዝግጁ አይደለችም። ያለውን ነገር ጨርሳ ለሱ ሰጥተዋለች። ያው አትምጪ ይለኛል ብላ ባለማሰቧ ማለት ነው። እና ምክር ትፈልጋለች። እንደውም የሆነ ቤት ራሱ አንቺ ብዙ ጊዜ እጽፋለሁ ስለማታስገብኝ የሆነ ቤት አወያይቼ ነበር፣ በቃ የሆነ ቦታ ተናግረሽልኝ መፍትሄ አምጪልኝ ስላለችኝ ማለት ነው። እና ይሄ ዳግመኛ ነው። ከአንቺ ሀሳብ ትፈልጋለች፣ እሷም ታዳምጥሻለች። ምን ብታደርግ ነው የሚሻለው? ቦታ የመሰለ ነገር በራሷ ገንዘብ የተገዛ የእሱ አንድም ብር ያልተጨመረበት አይመለከትሽም ብሎ ሲሸጥ
ምን አይነት ውሳኔ መወሰን አለባት? ብትገባም ቤቷ አላለቀለትም፣ እሷም በእጇ በቂ ገንዘብ የላትም። እኮ ከሰዎች ማለት እኛ ያልናትን ታደርጋለች። እኛ ግቢ ብንላት ትገባለች ብር ሳይኖራት፣ ወይ እኛ ደግሞ አትግቢ ስሪና ብር ያዥ ብንላት ያልናትን ታደርጋለች። ያኔ በጥቅሉ ምክር ነው የምትፈልገው፣ ምክር ትፈልጋለች። ከዚህ ሰውዬ ምን ባደርግ ማለት ይሄን አይነት ነገር ለብቻው ወስኖ በራሱ መንገድ እየሄደ ስለሆነ ምን ማድረግ አለብኝ፣ ገብቼ ከሱ ጋር ምን አይነት አካሄድ መሄድ አለብኝ ትላለች። አዎ ምክር እፈልጋለሁ ስትል መቼም ለመተግበር ነው ማለት። አሁን እኔ ሂጂ ብላት የሆነ ሰው ደግሞ አትሂጂ ቢላት የቱን ነው ብትወስድ ነው? አሁን ምን መሰለሽ፣ ይሄን ራሷ ናት አስባ መወሰን ያለባት። ቢካዝ እኛ ሂጂ ብንላት እና ገብታ ስትከስ መክሰሻ ብር ባይኖራትና ብትቸገር መታኛ ላይ ልታለቅስ ነው። እርዱኝ፣ የፍርድ ቤት የጠበቃ ማቆምበት የምካሰስበት ገንዘብ እርዱኝ፣ እናንተ ግቢ ብላችሁኝ በእናንተ ምክር ነው የገባው ልትለን ነው አይደል? እኛ ደግሞ አያት ግቢ ዝም ብለሽ ስሪ ብንላት ደግሞ ነገ እዛ እሱ የሸጠባት መሬት ቢጸጽታት ደግሞ እናንተ ብላችሁኝ እንጂ የዛኔ እኮ እናንተን ባልሰማ ገብቼ ብከሰው ይሄን መሬትን አስመልሼ ነበር ልትለን ነው። ሞር ቤተር ልቧን ብታዳምጥ። ልቧ ምን ይላታል? ልቧን ታዳምጥ። ያው እሷ በአንዱ መወሰን አልቻለችም እኮ ግዴታ በራሷ ነው መወሰን ያለባት። በደንብ አስባ በራሷ መወሰን አለባት። ለምን በኋላ ከገባች በኋላ መካሰሻ ብር ባይኖራትና የምትካሰስበት ፍርድ ቤት የምትመላለስበት የትራንስፖርት እንኳን አታ ብትቸገር እኛ ጋር ነው የምታለቅሰው። ትርፉ ለእኛ ነው። ገባሽ? እኛ ጋር በቃ እናንተን ተማመኝ እናንተ ግቢ ስላላችሁን ገብቼ ይኸው 2 ቀን ፍርድ ቤት ተመላልሼ በወረቀትና በትራንስፖርት ብሬን ጨረስኩ፣ ስለዚህ እርዱኝ ትለናለች። ገባሽ? አቅሟን የምታውቀው እሷ ናት። ምን ያህል ብር አላት የምታውቀው እሷ ናት። በደንብ ትወስንና ታስብና ትወስን። በኋላ የምትወቅሰው ሰው እንዳይኖር። በኋላ ለሚመጣው ውጤት ማንም ተወቃሽ አይሆንም። ገባሽ? በራሷ አስባ ከወሰነች ልቧን ታዳምጥ። ጊዜ ወስዳ በደንብ አስባ ተክዛ ልቧን ታዳምጠው። አይምሮዋ ልቧ የሚያዛትን ታድርግ። እሺ የእሱንስ ድርጊት ማለት እንዴት ታይዋለሽ? በህግ ነው መጠየቅ ያለበት። ንብረቷን አንድ ሰው ንብረቱ ከተቀማ ፍርድ ቤት አለ፣ ሄዶ ይከስና በህግ እንትኑን ይጠይቃል፣ መብቱን ይጠይቃል። ህግ ግራና ቀኙን አይቶ የሚገባው አካል ይፈርዳል። ትክክል አይደለም ያደረገባት፣ ስለዚህ ሄዳ በህግ ትጠይቅ። ግን አስባ ራሷ ወስና። አረብ ሀገር ከመጣሁኝ በጣም ቆይቻለሁ። ያው እመላለሳለሁ። በእርግጥ ቤተሰብን ነበረ ብዙ ጊዜ ስረዳም የነበረው እና ለራሴ ምንም ነገር አልነበረኝም እና አልሐምዱሊላ ብቻ እሰራለሁ። ኢትዮጵያ ደርሼ በ2 ወር በ1 ወር ምናምን እመጣለሁ። አሁን ደግሞ የዛሬ በየአንድ ወሩ ኢትዮጵያ ደርሰች ትመጫለሽ? ኖ በ2 አመት ምናምን ሰርቼ 4 አመት ሰርቼ ገብቼ 1 ወር ነው ተቀምጬ እና ከዚህም በፊት ብር በአካውንት አስገብቼ አላውቅም፣ ለራሴ ብዬ ማለት ነው። ያው ኢትዮጵያም ገብቼ ከማዘር ነው ብር የሚቀበለው ለእኔ ግን ስለሌለኝ እና አሁን አልሐምዱሊላ 3 አመት ሆኖኛል። ወደ ራሴ መመለስ ፈልጌ ያኔ በቃ እኔም ህይወት አለኝ፣ እድሜም ደግሞ እየሄደ ነው እና ትዳር መያዝም አለ፣ ስራም የራሴን መስራት አለብኝ ብዬ ያው አሁንም ቤተሰብን መርዳቴን አላቆምኩም፣ እየረዳውኝ ነው። ግን ደግሞ ያው ከነሱ የተረፈውን አጠራቅሜ አልሐምዱሊላ ትንሽ ብር ያዝኩኝ ስል ወንድሜ የአረብ ሀገር ካልወሰድሽ ሞቼ ይገኛለሁኝ አለ እና ቤተሰብን ማዘር ናት ያለችው ቤት በጣም ይበጣብጣታል ምናምን ነገር ካልወሰደችኝ ብሎ ማለት ነው። እና አሁን ግራ ገባኝ። ታውቂያለሽ በቅርብ ነው ደግሞ
ያኔ ነገራቶቹን ለማሳጠር የአረብ ሀገሩን ኒካ አስሬያለሁ። ኒካ የታሰርኩት ደግሞ ያው የሰፈራችን ምናምን ልጅ ነው። በቤተሰብ ምናምን እንተዋወቃለን። በክብር ነው ሽማግሌ ልኮ ምናምን ኒካ ያሰረኝ እና የአረብ ሀገር ጊዜ ለማሳጠር ስል ነው ይሄን ነገር ያደረግኩት። ያው ገብቼ መውለድ ምናምን ስላለብኝ አልሐምዱሊላ። እና አሁን ወንድሜ ካልወሰድሽኝ ብሎ ሞቼ ይገኛሉ እያለ ነው። እኔ ደግሞ በያዝኩት ገንዘብ ይሄን አመት ጨርሼ ገብቼ የሆነ ነገር ከፍቼ ከባሌ ጋር ወልጄ መኖር ምናምን ነው የምፈልገው። እና ምን ትመክሪኛለሽ? እሱን ላምጣው ወይም ደግሞ ምን ላድርግ? እኔ እንደ ሀቢባ ሆኜ ስመልስ እኔ በአንቺ ቦታ በሆን ራሴን እመርጣለሁ። አው እኔም እሱን ብያለሁ። ግን ታውቂያለሽ ይጠጣልና ማዘርን ጠጥቶ ምናምን ያስቸግራታል በጣም። በቃ እኔ ከዚህ ሀገር ነው ሜዳለብኝ ምናምን። ታዲያ ሰክሮ ቤት መጥቶ የሚረብሽ ከሆነ ፖሊስ ጠርታ 18 ዓመት ያለፈው ወጣት ከሆነ እናትሽ ግዴታ የለባትም። ሰክሮ ቤት እየገባ የሚረብሽ ከሆነ እዛው ሰክሮ እየተደፋደደ ፖሊስ ጠርታ ማስወሰድ ነው። ለምን አታረግ? የሆነ ኒካይን ራሱ በጥግቶ ነበር የሆነ ሰዓት ሽማግሌ ሄዶ መልሷቸው ነበር። እና ከዛ በኋላ ነው ከእነሱ መሀል አንዱ በሽምግልና የመጣው ሰው እናቷን እኮ እዛ ጋ አይተናታል ብሎ ሄዶ ሰውን ልኮ አስጠርቷት ነው ወደ ቤት ራሱ እንዲገቡ የተደረገው። እና ለእኔ ምንም ሳታደርግልኝ ከአታስርም ብሎ ላቀውዶ ነበር። አሁን እንደምንም ብዬ የያዝኩትን ገንዘብ እሱ ላይ ካፈሰስኩኝ እንደገና ሌላ አመት ይጠብቀኛል። እሱ አባትሽ አይደለም። ምን ስለሆነ ነው እኔ አረብ ሀገር ሳትወስደኝ እኔ ካታስርም የሚለው? እሱ ወንድ ስለሆነ ብቻ አንቺ ሴት ስለሆንሽ አንቺ እሱን የመጥቀም ግዴታ ያለብሽ ይመስለዋል? ፈልገሽ ወደሽ ፈቅደሽ ካደረግሽ ነው እንጂ ከዛ ውጭ እኔን ቦታ መስመር ሳታስይዘኝ የራሷን ህይወት አትኖርም ማለት መብት የለውም። ቢካዝ አንቺ እናቱ አይደለሽም ወይ አባቱ አይደለሽም። አንቺ አይደለሽም እሱን ወደዚህ ምድር ያመጣሽው። ገባሽ? መብት የለውም። አንዳንድ ወንድሞች እንዲህ ነው የሚያስቡት። ሁሌ እህታቸው ሴት ልጅ አረብ ሀገር ስለሄደች ብቻ እነሱን መዳር፣ ለእነሱ ለሚያገቡበት ነገር እሷ ቤት መከራየት፣ የቤት እቃ ማሟላት ወይም እንዲሁም ቤት መስራት የሆነ እንደ ግዴታዋ ያዩታል። ይሄ ደግሞ ግዴታ አይደለም። ብታመጪው ራሱ ጠጭ ከሆነ አይሰራም። አንቺ 400,000 ብር አውጥተሽ ግማሽ ሚሊዮን ብር አውጥተሽ ዱባይ አምጥተሽው ሳይሰራ ሊሄድ እቃማን ባይሳካለት ምንም ባይል ብርሽን ከሰርሽ ወይ ከትዳርሽ አሉሽ ወይ ከህይወትሽ አሉሽ ነው። አንቺ ኃላፊነት ያለብሽ የራስሽና የእናትና ያባትሽ። እናትና አባትሽን ከካደምሽ በእነሱ ከተመረቅሽ አለቀ። ወንድም ግዴታ አይደለም። እሱ ሙሉ አካል አለው። ወጣት ነው፣ ሰርቶ ይብላል። ልክንሻውዬና ያው እኔም አስቤያለሁ። ግን እስኪ አቡን ላማክራት። ቢያንስ ከኔ የተሻለ ታስቢያለሽ። ለብዙ እህቶች እንትን እየሆንሽ ነው እና ለዛ ነው እሺ የገባሁት። እና አመሰግናለሁ። ያው እኔም ወስኛለሁኝ እንደማላመጣው ውስጥ ያውቃል። ግን ማዘርም ውሰጂው በቃ እኔን አስቸገረኝ ትላለች። እሷም እኔን አትረዳኝም። ታውቂያለሽ ፖሊስ በጣ እናትሽ ልቧ ካልጨከነ ፖሊስ ለመጥራት ቤት ሲበጠበጥ ፖሊስ ትሪ ማረሚያ ቤት ልግባ ይታረማል። የጠገበ ሰው ሲኖር ወስዶ ማረሚያ ቤት ሲገረፍ አንገቱን ደፍቶ በስሎ ይወጣል። ጥጋቡ ለቆት ይወጣል። አዎ። እና አብዛኛው ጊዜ ራሴን እንደማጠፋ ምናምን እያለ ነው የሚያስፈራራው። ታውቂያለሽ በቃ ራሴን አጠፋለሁ ምናምን። እኔ ስማረር በቃ ያ ጥፋቴው ቀኑ ከደረሰ ይሂድ ነው የምላት። ማዘር ደግሞ ያ ወንድ ልጅ እሱ ብቻ ስላላት አጨክንም እና በተጣሉ ቁጥር በቃ ትደውላለች። እንደዚህ ያደረገኝ እያለች ትነግረኛለች። ግን ደግሞ ያው ውሰጁ ከላይ ላይ ነው የምትለኝ። ያው ለእኔም ህይወት እንዳለኝም ማሰብ አለባት። እናቶች እኮ ናቸው እንደዚህ ወንድ ልጆቻቸውን የሚያቀብጡት እኮ እናቶች ናቸው እኮ የሚያጨማልቁት። ልክ ነሽ ውዴ። እና ማሪ ሞኝ አትሆኚ፣ የራስሽን ህይወት መረጭ። እሽማ በጣም አመሰግናለሁ ምክርሽን ስለነገርሽኝ። እሺ ማሪ፣ ከዚህ በላይ እድሜሽን መስዋዕት እንዳታደርጊ።
እንሻ በጣም አስጠልቶኛል። አረብ ሀገር ቢስሚላ እጅጅ ብሎኛል። ብዙ አመት ቤተሰቦችሽን ረዳሽ፣ ብዙ አመት። አሁን እድሜሽ ሳያልፍ ሂጂ፣ አግቢ፣ ውለጂ። እንሻአላ አይዞሽ። ንግስቷ እንዴት ነሽ? አዎ ቴብሉ ታዲያ የተልነጩ ቴብላል። አስተማሪ ነገር ነው ምክር ነው አላውቅም፣ ብቻ ግን አስተማሪ ታሪክ ይባላል። ከአንቺ ከፈ ነገር እኛ እንድንማር ታናናሾቻችን እንዲማሩ ማለት ነው። ኦኬ እኔ መጀመሪያ ዱባይ ነበርኩኝ። መዳም ቤት መዳም ግባም ነበርኩኝ። ነው እንደሚጀምረው ማለት 3 አመት ከተወልደሽ ካደግሽ ተወልጄ ለምሳሌ ታሪክ ሲነገር እኔ ከሌ ይባላለው ስሙ እውነተኛ ስሙ መናገር ያልፈለገች ስሙን ቀይሮ ለምሳሌ ስሟ ሰላም ከሆነ ሰናይት ብላ እኔ ሰናይት እባላለሁ። ተወልጄ ያደግኩት አዲስ አበባ ተወልጄ አድጌ እስከዚህ ድረስ ተምሬ ከዛ በእንደዚህ እድሜ ደግሞ አረብ ሀገር ሄድኩኝ ውጤት ስላልመጣልኝ ኦር ምናምን እንደዛ ስቴፑን ጠብቀሽ። ዙፋን እባላለሁ። የተወለድኩት ሆሳና ያደግኩት አዲስ አበባ እና እስከ 10 ተምሬ ያለው ዱባይ ደግሞ ወደ 6 አመት ያህል ጊዜ ቆይቻለሁ። ከዛ መጀመሪያ ቆይተሽ በምን ምክንያት ትምህርት እስከ 10 ተምረሽ ከዛ ውጤት ስላልመጣልሽ ነው? በምን ምክንያት ነው ወደ አረብ ሀገር ለመሄድ ያሰብሽው? ውጤት ስላልመጣልኝ ነው። ኦኬ ውጤት ስላልመጣልኝ ወደ ዱባይ ሄድኩ በይ እንጂ ኦልሬዲ 6 አመቱ ምን እንዳሳልፍ ሳትነግሪኝ 6 አመት ጨርሼ መጥተዋልሽን እኮ በአንድ ቃል አይ ስልሽ በማል ከጠየቅሽ ራርጥሽ አልፈልግም። 10 ስቴፑን ጠብቀሽ አንቺው ራስሽ አውሪ። እኔም መሀል የምጠቅሽ ከሆነ ኢንተርቪው ሆነ እንትን ይላል። ገባሽ? ሰዎቼ በጣም ጥሩ ነበሩ። በጣም 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 ማለት ነው። እንጃ በቃ ስራ ብዙም አይበዛብኝም፣ ግን እኔ በቃ ሌላ የሆነ ሀገር መቀየር ምናምን አስብ ነበር። ከዛ ሳስበው በቃ እነሱ ጋር ረጅም ጊዜ እንዲሰራ ነው የምፈልጉት። እንደዚህ ሌላ ሀገር ምናምን እንዲሄድ አይፈልጉም። ብር ከፈለግሽ እንጨምርልሻለን እኛ ጋር ሁኝ ምናምን ነበር የሚሉኝ። ከዛ በቃ ያለኝ ፋዘር ትንሽ ታማሚ ነበር፣ እነሱ ያውቁ ነበር ሳስታምም ምናምን አባቴን። ከዛ አባቴ ታሟል፣ በቃ አባቴ መጠየቅ አለብኝ አሳፍሩኝ አልኳቸው። ከዛ እሺ ብሎ በአንድ ወር እረፍት አሳፈሩኝ። እኔ ደግሞ ወደ ኢትዮጵያ ሲያሳፍሩኝ ከኤርፖርት ተመለስኩኝ ማለት ነው። ወደ ሳልሄድ ጌቱን አሳልፌ ተመለስኩኝ። ወደ ቤተሰብ አሉኝ ዱባይ። ከዛ ሳልደውልላቸው ዝም አልኩኝ። በቃ ሼም ያዘኝ። ምን ብዬ ነው የምነግራቸው? እንደዚህ አሁን ተመልሻለሁ እዚህ ቀርቻለሁ ምናምን ማለት ደብሮኝ ዝም አልኳቸው እና ከአንድ ወር በኋላ ወረቀቴ እንዳይበላሽብኝ ፈርቼ ደወልኩላቸው። አይደለም ሰውዬው ሌላ ሰራተኛ እስከ አንድ ወር ጠብቆኝ በቃ ስቀርባቸው ሌላ ሰራተኛ ለማምጣት ካንስሌሽን እንትን ለአዲሷ ሰራተኛ ወረቀት ሊያሰራ ሲሄድ እኔ ከዚያ ከዱባይ እንዳልወጣው እዛ ተነገረው ማለት ነው። ከዛ እኔ ደግሞ እዛ ቤት የሚሰሩ ጓደኞች አሉኝ ሰራተኞች፣ አንቺ እንዳልወጣሽ አውቋል ሰውየው ምናምን ነገር ሲሉኝ ደወልኩለት እና ለሴትዮዋም እንደሱም ደውዬ እኔ በቃ ፋዘር እንዳረፈ ኤርፖርት ቆኝ ነው የሰማሁት እና በዛ መውጣት አልቻልኩም ምናምን አልኩኝ። ከዛ በጣም አዘኑና በቃ ችግር የለም ነይ እኛ ጋር ሁኝ ትንሽ ሀዘንሽንም እንትን ብለሽ ተመልሰሽ ትሄጃለሽ ምናምን ስሉኝ አይ ያለሁበት ተመችቶኛል ችግር የለም ወረቀቴን ግን እንትን እንዳይልብኝ ምናምን ነገር አልኩኝ አውቄ። ከዛ ችግር የለውም ምናምን ነገር አሉኝ። ፋዘር በጣም ታሞ ነበር እንጂ ሰዓቱ አላም ነበር። ከዛ ፈርቼ ደግሞ ድጋሚ ሰውየው ሚዛ ይመስለኝ በቃ ፖሊስም ስለነበረ ፈርቼ እንትን ጠፋባቸው ድጋሚ ማለት ነው። ስልኬ ምናምን አጠፋፍቼ ጸጥ አልኳቸው። ከዛ የሆነ ሰዓት ላይ ግን ወረቀት እንደሚያስፈልገኝ ሳቅ 6 ወር ከቆየው በኋላ ለመንኳቸው። በቃ ወረቀቴን ስሩልኝና አባቴንም የአባቴንም እንትን ሄጄ ድረስ ምናምን ነገር አልኳቸው። ከዛ ችግር የለውም ግን ብሩን አንቺ ነሽ የምትከፊው፣ ምነው ቀራማ ምትምሮብሻል እሱን ሙሉ ብር ክፈይና እናሰራልሻለን አለችኝ ሴትዮዋ ማለት ነው። እና አዲስ ቤት እየሰሩ ነበር። ቤቱ ደግሞ ተሰርቶ ሲያልቅ ትመጫለሽ ምናምን ስሉኝ እሺ አልኳቸው እና 9,000 ድርሃም ሰጥቻቸው ሰሩልኝ ወረቀቱን። ኦኬ ከዛ ወረቀቱን ከሰሩልኝ በኋላ ድጋሚ ደግሞ እኔ ትንሽ እንደሚያመኝ ያውቃሉ። እዛም ሆኜ እየታመምኩኝ ነበር እነሱ ጋር እና አሪፍ ሕክምና ቱርክ ላይ አግኝቻለሁ ፕሊዝ
ስፖንሰሩን ሁኑኝና ወደ ቱርክ ልሄድ አልኳቸው። ከዛ እርግጠኛ ነሽ ለሕክምና እንደዚህ የሚሆንሽ እዛ ነው አግኝተሻል? እርግጠኛ? እኛ ምንም ችግር ምንድን ነው ከኛ የሚያስፈልገው? እኛ እንደዚህ የሆነ ችግር ውስጥ የማይከተን ነገር ከሆነ ችግር የለም ምናምን አሉኝ። ከዛ በኋላ አይ እናንተ ምንም ችግር ውስጥ አይከታቸውም ብቻ ተባበሩኝ ያልኳቸው። እሺ ብሎ ስፖንሰር ሆኑኝ። ቱርክ ገባው ማለት ነው። ከዛ ቱርክ ገብቼ አሁንም ለምንድን ነው አትመለሽም? እንዴት ሆንሽ ሕክምናሽ ምናምን ስሉኝ እኔ በቃ እዛ ቱርክ ላይ ስራ ጀመርኩኝ። አሁን መዳም ቤት 3 ወር ሰርቼ ጥዬ ወደ ግሪክ ተሻገርኩኝ ማለት ነው። ከዛ ግሪክ ተሻግሬ ግሪክ ላይ ካምፕ ላይ ያው ታውቂያለሽ፣ በስደተኛ ካምፕ ላይ 3 ወር ቆየው። አጠቃላይ 3 ወር ቆይቼ በቃ የግሪክ ፓስፖርት ምናምን አግኝቼ አሁን ፈረንሳይ ነኝ ያለሁት። ይህን የፈለግኩት ለምንድን ነው? አሁን አረብ ሀገር ላይ ላሉ እህቶቼ ነው። እኔ አሁን ከድሮም አስብ ነበር እንደዚህ ማውጣትን ምናምን በዛ የሆነ ነገሮችን መንገዶችን ምናምን አስብ ነበር እና ከቻላችሁ ከሰዎች ጋር ፒስ መሆን እንደዚህ ነገሮችን አለ አይደለ አሳዛኝ ሆናችሁ ሰዎቹ የምትጠቀሙበትን መንገድ ፈልጉ ለማለት ፈልጌ ነው። ያው ብዙም መናገር ስለማልችል ነው እንጂ ውስጥ ለውስጥ ብዙ ፕሮሰስ አለው። ግን ብዙ እንደዚህ እንትን ማለት አልችልም። ለመጀመሪያ ጊዜ ነው እንደዚህ ወጥቼም ሳውራ ማለት ነው። ሰዎቹን ይቅርታ ጠይቅሻቸው ግን ከዛ በኋላ ነገርኳቸው በቃ። ከዛ ሰዎቹ በጣም ነው የሚወዱኝ። ሴትዮዋ የሐራምዬ የከልበ ምናምን አለች። ቀልደኛ ናት። እና እነሱ ደግሞ ብዙ ጊዜ ወጥቶ ምናምን እነዚህ አይዝናኑ። በቃ እዛ ዱባይ ላይ ብቻ ነው እንትን ብሉት። ከዛ በቃ ችግር የለውም በቃ አንቺ ከተመቸሽ ምንም ችግር የለውም። አንቺ ጥሩ ልጅ ነሽ፣ እኛ ጥሩ ነገር እንዲገጡሽ ነው የምንፈልገው ምናምን ነገር አሉኝ። በቃ አሁን ያለሽበት ጥሩ ነው ወይ ጥሩ ላይ ነው ያለሽው? እንዳሰብሽ ሆኖልሻል ወይ ምናምን ምናምን አሉኝ። ብቻ አዎ እግዚአብሔር ይመስገን ጥሩ ላይ ነኝ ያለሁት አልኳቸው። ያ በጣም ጥሩ ሰዎች ናቸው እንጂ ሰዎቹ ጥሩ ባይሆኑ እንትኑን ራሱ እሺ ማለታቸው በጣም ጥሩነታቸውን ያሳያል። አዎ መሀል ላይ እምቢ ብሎ ነበር። በቃ እንትን ከጀማመርኩኝ በኋላ ምንድን ነው አይዲ፣ ኦሪጂናል አይዲ፣ የፓስፖርት ኮፒ፣ የቤት አድሬስ ምናምን፣ የደሞዝ ሳላሪ ምናምን እንደዚህ ነገሮችን እምቢ አሉ። በቃ ይሄ ነገር እኛ አይነት ችግር ውስጥ ይከተናል ምናምን ብሎ የሆነ ብራቸው ቢያዝባቸው ቤታቸው ንብረት በጣም እንትን ምንድን ነው ነገሩ ሁሉ ከተስተካከለ በኋላ እሱ ጋር በቃ እምቢ አሉኝ። ከዛ ለምኛቸው አልቅሼ ምናምን ከዛ በኋላ በቃ ተሳካልኝ እና አሁን አውሮፓን ያለሁት ማለት ነው። ብቻ ዞሮ ዞሮ መዳም ቤት መስራት ምናምን የሆነ የካሰባችሁበት ቦታ እንትን አይልም። እናንተ በደንብ አይምሯችሁን ሰፋ አድርጋችሁ ማሰብ፣ ከሰዎቹ ጋር ፒስ መፍጠር፣ እንዴት ነገሮችን ማድረግ እንደምችሉ በደንብ እንትን ማለት ነው እና ያሰባችሁበትን መድረስ ትችላላችሁ ለማለት ነው ባጭሩ። ጥሩ ሰዎችሽ አንቺ ጥሩ ሰው ስለገጠመች ነው ሌሎቹ እንደዚህ ቢሞክሩ ምናልባት ሰዎቻቸው መጥፎ ከሆኑ ሊጎዷቸው ምናምን ይችላሉ። የአንቺ ሰዎች ግን ጥሩ ናቸው። በጣም ቶሎ ይቅርታ ያደርጋሉ። ከአንዴም ሁለቴ ክደሻቸው ቶሎ ይቅርታ ያደረጉልሽ እና እንኳን መልካም ሰዎች ገጠመሽ። ቱርክም እንደዛው ነበር። ፈረንሳይ ከገባሽ ስንት ጊዜ ቱርክም ወደ ግሪክ እንደምንሻገር አያውቁም። ቱርክም ወደ ግሪክ እንደምንሻገር አያውቁም። ቱርክ ራሱ ሲሰራ ሰው ቤት ነበር እየሰራው የነበረ። ወደ ግሪክ ለመሻገር ደግሞ ሌላ ገንዘብ ያስፈልግሻል። እዛ ራሱ ምንድን ነው ያልኳቸው የዱባይ አየን ይዤ ነበረ። እነሱንም እኔ እዚህ ሀገር ሰው ቤት እንደሚሰራ አላውቅም ነበር። እኔ ቱርክ ላይ ዳና ስራ የሚሰራ መስሎኝ ነው የመጣሁት እና የቱርክ የዱባይ አይዲ ስላለኝ እኔ ዱባይ ሄጄ ሌላ ነገር ሞል ውስጥ ምናምን መስራት ነው የምፈልገው እና እዚህ መስራት አልፈልግም ምናምን ስላቸው ዊ ሀራም፣ ሴትዮዋ ሙስሊም ናቸው እና ዊ ሀራም አይዲ ይዘሽማ እዚህ መተሽ እንደዚህ ምንድን ነው ጊዜሽን ማባከል የለብሽም፣ እዛ ሙያ ነገር መማር አለብሽ፣ አንቺ ጥሩ ልጅ ነሽ ምናምን አለችኝ። ከዛ በቃ ካልሆነ የሆነ ነገር ተምሬ እዚህ ተመልሼ እመጣለሁ ከእናንተ ጋርም በደንብ እንገናኛለን ምናምን ብያቸው ትቼ ወደ ግሪክ ነው ያለፍኩት። ከዛ ግን አወቀች ሴትዮዋ ብዙ ሰው በዛ እንደሚሻገርም ታውቃለች። እኔን ግን አልጠረጠረችኝም ነበር። በኋላ ላይ ግን ግልጽ ነገር ቢያውቁ ወንጀል ነው ማለት ይጠቁማሉ ለፖሊስ። ቢያውቁ ወንጀል ነው ማለት ሰራተኛ አሁን ለ3 ወር ለ4 ወር ምናምን ጥሎ እንዳይሄድ ትንሽ ብር ይዛሉ። በየወሩ አይከፍሉም። ለምን ትተው ሊሄዱ ነው ብሎ ስለሚያስቡ ማለት ነው። እና ቢሄድስ ወር ሰርቶ ደሞዙን ተቀብሎ ቢሄድ እነሱ ምን አገባቸው? እሱማ ምንም። ግን አንዳንዶቹ ደግሞ ያው ጊዜ እንድትቆይላቸው ስለሚፈልጉ የሚያስይዙም አሉ።
ስልሽ አሁን እነሱ ዝም ብሎ ሰራተኛ እዛ ጋር ደግሞ ለመሸጋገር ነው የሚጠቀሙት። ቱርክ ላይ በብዛት ስቶ ለመሸጋገር ነው እኮ ምን መሰለሽ፣ አንድ ሰራተኛ 1 ወሯን ጨርሳ ደሞዟን ተቀብላ ከወጣች መብቷ ነው አይደል? በእነሱ ቪዛ ስላልሆነች መብቷ ነው። ግን እነሱ በቃ እነሱ እንድትቆይላቸው ስለሚፈልጉ ነው። በቀላሉ አይገኝም ሰራተኛ ወይስ መቀያየር ስለሚያስጠላቸው ነው? መቀያየር ስለሚያስጠላቸው ነው። ኬት ነው የሚያገኙት ሰራተኛ? አሁን አንቺን ሴትዮዋ ኬት አገኘችሽ? በደላላ ደላላ ማለት ቢሮ ነው ወይስ ግለሰብ? የቆዩ ሀበሻ እዛ ሀገር ሀበሾች ደላላ የሆኑና ከመዳሞቹ ኮሚሽን ይቀበላሉ። እዛ በደንብ እንትን ቱርክኛ ምናምን የሚችሉት ከመዳሞችም ከእኛም ከሁለት ሰው ነው የሚቀበሉት። ከእናንተም ከመዳምም ይቀበላሉ። ከእኛ $100 ከመዳም ደግሞ በብዙ ነው የሚቀበሉት። እሺ ያቺ ሰራተኛ እቃ ሰርቃ ብትወጣስ ያቺ መዳም ቱርካዊቷ ኢትዮጵያዊቷን ትይዛታለች? ደላላዋን ያው ብቻ የሆነ የሚስማሙበት እንትን አላቸው። መጀመሪያ ፓስፖርት አስይዘው ፎቶ መጀመሪያ ፎቶሽን ትልኪያለሽ ምናምን በደላላ ከገባሽ በእንደዛ ነው። እና ታዲያ በፎቶ ብትይዝ ምን ታደርጋለች? በፎቶ ከጠፋች ሄዳ ለፖሊስ ልታመለከት ያለው እንትን እዛ ደግሞ በብዛት ስትምትሄጂው በአንድ ወር ቪዛ ነው። በብዛት የምትሄጂው በአንድ ወር ቪዛ ነው። ያውቃሉ፣ ጥንቃቄ ያደርጋሉ፣ አንዳንድ ነገሮችን ይጠነቀቃሉ። ግን አማራጭ የላቸውም ከዛ ውጭ። ቀጥታ ደግሞ የ2 ዓመት ምናምን ደግሞ ደፍሮ አይወስዱም ከቢሮ። በብዛት እንደዚህ ወራ እንትን ነው ከደላላ ነው የሚያስገቡት። ጊዜያዊ ማለት ነው። ስንት ይከፍላሉ? እኔ $1000 ይከፈለኝ ነበር። ግን በጣም ሁሉም አይደለም 1000 የሚከፍለው 7 8 እኔ ግን 1000 ይከፈለኝ ነበር። ጥሩ ነው። $1000 ለቤት ሰራተኛ ቱርክ የሚከፍሉ ከሆነ እኔ እንደዛ ይከፍሉኝ ነበር። ከዛ 3 ወር ሰርቼ እየተሻገርኩኝ። ኦኬ ጥሩ ነው። እኔ እንደ ቤሩት $250 $200 ምናምን ነበር የሚመስለኝ። አይ በጣም ዝቅተኛ ከተባለ እንደውም 7 እና 8 ነው። ከዛ በታች አይከፍሉም። ጥሩ ነው። ታዲያ ለምን ሁሉም እንደዛ አይሰሩም? እዛ ቱርክ ስራ አጣን ምናምን እያሉ ከሚያማረሩ ያው እንደ እንትን ነው፣ በብዛት አይገኝም። አሁን በእንደም ረመዳን ወቅት ላይ በብዛት ይኖራል። ቱርኮች አይከፍሉም፣ አረቦች ይሻላሉ። አሁን አረቦች በብዛት አረቦች አሉ እዛ። ቱርኮች በጣም ብር መክፈል አይወዱም። ድሃ ናቸው ሲጀመር እኮ አለ እንዴ። እዚህ መጥ ሻወርማ ቤት ምናምን ሻወርማ የሚሸጡት እኮ ቱርኮች ናቸው። በጣም ብር በጣም ይወዳሉ። ውይ እዚህ ሻወርማ ቤት ተቀጥረው ይሰራሉ እኮ። ሀብታም ቢሆኑ እዚህ አረብ ሀገር መጥተው ሻወርማ ቤት ይቀጠሩ ነበር። ሻወርማ ነጋዴ እንዳለ ቱርክ ነው። እንትን እንደውም እኔ ሰራተኛ የሚቀጥሩ ራሱ አይመስለኝም። እነዚህ ሀብታሞቹ ባለስልጣኖቹ ምናምን ካልሆኑ ኖርማል ቱርኮቹ የቤት ሰራተኛ ያላቸው አይመስለኝ፣ ራሳቸው የሚሰሩ መሰለኝ። ያው ይሰራሉ። የሰው ላይ ተቀጥሮ እዛ እኮ በጣም ራሳቸው ተቀጥሮ ይሰራሉ የሰው ላይ። እንደውም የሌላ ሀገር ናቸው እዛ ሀገር ሀብታሙ ነው የሚሆ አረቦች ምናምን አሁን በጣም ሀብታም ናቸው። ሶሪያዎች ምናምን የሚገርም ላይፍ ነው የሚኖሩ። ቱርኮቹ በገዛ ሀገራቸው ሰው ቤት ሰራተኝነት ይቀጠራሉ። አዎ ወላሂ እውነት ጽዳት ምናምን የሚሰሩት ራሳቸው ናቸው። ሰው ቤት እየሄዱ እንደ ፓርት ታይም ኢትዮጵያ ሰው ቤት እየሄዱ ይሰራሉ። አሁን ያ ረመዳን ላይ የዛሬ ዓመት በጣም ስራ ይከብድ ነበር። ከኔ ጋር መታ እቃ ማጣ የምታግዝ ልጅ ነበረች። ቱርካዊ ሆናቸው ቱርካዊ በጣም ሰዎቹ ደግሞ ሶሪያዎች ናቸው። እኔ የነበርኩበት በጣም ሀብታም ናቸው። አረቦች ናቸው ሞር ሀብታም። አየሽ አሁን አረቦች በፍጹም አረብ ሆኖ በሀገሩ በራሱ ሀገር ሰው ቤት በፍጹም ተቀጥሮ አይሰሩ። በጣም ማለት እንዴት እኔ ከሷ በምን አነሽ ይሉሻል። እኔም አረብ ሰው ይሉሻል። በፍጹም አረብ ሀገር ላይ ዜጎቹ ሰው ቤት አይደለም። ዜጎቹ አሁን እነዚህ ሶሪያዊ፣ ጆርዳኒ፣ መስሪ እንኳን ሰው ቤት ተቀጥሮ አይሰሩም፣ ሱቅ ምናምን እንጂ። ቱርክ ደግሞ እንዴ ጽዳት ምን መንገድ ሁሉንም ነገር ራሳቸው ናቸው የሚሰሩት። ራሳቸው ቱርካውያን መንገድ የሚጠርጉት ምናምን እነሱ ናቸው። ሰው ቤት ተቀጥሮ የሚሰሩት ምናምን ብዙ እነሱ ናቸው። ድሀ ሀገር ስለሆነች ነው። እኛ ፊልም ላይ በጣም ቆንጆ ቆንጆ ቦታ ስለምናይ ሀብታም አድርገን ነው የምንስላት። ሀገሪቷ ታምራለች። ያኔ ሙሉ ነገሯ እንደዚህ ግሪን ነገሯ ተፈጥሯዊ ነገር ይበዛል።
ታምራለች። ግን የሚያምረው ሰው ፊልም ሰነፍ ይመስለኛል። አሁን ሌላ የሌላ ሀገር ሰው ገብቶ ባህር ምናምን በጣም አላቸው። በጣም ነው የሚያምረው ሀገራቸው። ፊልም ላይ ስናየው ቤቶቻቸው ያው ተመርጦ ነው ቆንጆ ቆንጆ ቤት የሚቀረጸው ፊልም ላይ እና ቤቶቻቸው፣ መዝናኛ ቦታዎቻቸው እጅግ በጣም ነው የሚያምሩት። እና ቱርክ 3 ወር ብቻ ነው የቆየሽው? 4 ወር። በጣም ከባድ ክረምት ነበር በሄድኩበት ታይም። 1 ወር ብርዱን አልቻልኩም። የዱባይ ሙቀትና የቱርክ ብርድ ማይቻል ነው። ማን ተቀበለሽ? አንቺ ዱባይ እየኖርሽ ሀበሾች ታውቂ ነበር? እዛ ማን ተቀበለሽ? ማን ጋር አረፍሽ? ጓደኛ ነበረሽ? ነበሩ እዛ ጓደኞች ነበሩ። እነሱ ጋር ነበር ያረፍሽው ለ4 ወሩ? 1 ወር እነሱ ጋር ነበር ያረፍኩት። የሀበሻ ምግብ ምናምን ታገኙ ነበር? ኧረ አለ እንጀራ ምናምን እንደፈለግሽ። ሀበሻ ሬስቶራንቶች አሉ? አላ አብዛኛው ሴት ይበዛል አይደል? ቱርክ ከወንድ ይልቅ ወንድ አለ? ሀበሻ ወንድ? ኧረ አለ ወንድም ሴትም አለ። ለመሸጋገር ነው የሚሄዱት ወደዛ ወደ ግሪክ ለመሻገር። እዛ ቋሚ የሆነ ወረቀት ያላቸው አሉ። እዛ እኮ ችግሩ ቱርክ ላይ ትንሽ ወረቀት ነው። ቋሚ ወረቀት ያላቸው ይሰራሉ። ቱርክኛ የሚችሉ ቋሚ ወረቀት ያላቸው ምናምን ይሰራሉ። ወረቀት ምን ይሰራል? የሌለው ደግሞ ያው ጥሎ ይሻገራል። መሻገር ላይ በነገራችን ላይ በጣም ብዙ ወረቀት ያለው ምን ይሰራል? ኧረ ብዙ ስራ ነው የሚሰሩት ተበሾች እዛ መንድለላ ይሰራሉ። በጣም ብዙ ስራ ነው የሚሰሩት። ኦኬ ወረቀቱ የሚገኘው እንደ አረብ ሀገር ከፊል ምናምን ነው? አይ አይደለም፣ በከፊል አይመስለኝም። እኔ በብዛት ግን የ6 ወር ነው እዛ ሀገር ወረቀት የሚሰጡት እኮ። መንግስት ነው ስፖንሰር የሚሆንሽ ወይስ ግለሰብ እንደ አረብ ሀገር ከፊል ይሆንሻል? ከፍለሽ ነው የምታሰሪ። ከፍለሽ ነው እኮ። ለማን ነው የምትከፍል ብሩን? ለመንግስት ወይስ ለግለሰብ? ለአንድ ቱርካዊ? ለአንድ ቱርካዊ ይሁን ለግለሰብ አላውቅም፣ ግን የ6 ወር ከፍሎ ነው የሚያሰሩት። 6 ወር። እኔ በ1 ወር ስለሄድኩኝ አላውቅም ብዙ እሱ እንዴት የሚያሰሩ። ኦኬ ስትሻገሪ እንዴት ተሻገርሽ? ምንም የገጠመች ችግር የለም? ኧረ እሱ ከባድ ነው በጣም። ታዲያ እንዴት እንዲሻገሩ ትመክሪያቸዋለሽ? ታዲያ ከባድ ከሆነ እኮ እንዳትሞክሩት ነው ማለት ያለብሽ። ኖ እኔ እንዲሻገሩ ሳይሆን ስልሽ እዚህ ጋር እድል ነው። እኔ አሁን ምንም አልደረሰብኝም፣ ግን ደግሞ አሉ የደረሰባቸው። መታሰር ነው በጣም ከባዱ የሚባለው። አሁን ለምሳሌ ለዚህ መንገድ አስበሽ ወጥተሽ ቱርክ ላይ ስትሞክሪ ልትታሰሪያለሽ። ስትታሰሪ ወይ 6 ወር ወይ ዓመት ነው የምትታሰሪ። የት ነው የምትታሰሪ? ቱርክ ወይስ ግሪክ? ቱርክ። እዛው ቱርክ ስትሞክሪ ከተያዝሽ 6 ወር ታስረሽ ከዛ ፈተው ወደ ኢትዮጵያ ነው የሚሸኙሽ ወይስ እዛው ነው የሚለቁሽ? እዛው ይለቁሻል። ወረቀት ሰጥቶሽ የዓመት ወረቀት ምናምን ይሰጡሽ እና ከዓመት በኋላ ይህን ነገር ለቀሽ ውጭ ምናምን ብሎ እንደዛ ነበር። አሁን ህጉ ተቀይሮ ከሆነ አላውቅም። ከዛ ደግሞ ድጋሚ ትሞክሪያለሽ። አሁንም ከታየሽ እንግዲህ ትታሰሪያለሽ። እንደዛ ነው። እኔ ግን በአንት ምንም መመታት ምናምን የለም? መመታት ምናምን የለም? ኧረ የለም። መደፈር ምናምን የለም? ኧረ የለም ምንም እንደዚህ ነገር። በምንድን ነው የሚሻገሩ? በመርከብ ነው? በመኪና ነው? ፕላስቲክ ቦት ነው። ፕላስቲክ ቦት ይባላል። የሆነ እንደ ፊኛ ምናምን። በባህር ነው? በውሃ ነው? አዎ ከባድ ነው። ሊሰምጡ የሚችሉ አንቺ ሪስክ የሚባለው መያዝ ነው አልሽ። መስመጥስ መሞትስ የለም? አለ። እሱ ከስንት አንድ ነው። ከስንት አንድ። ፈጣሪ ጠብቃችሁ ብቻ። በጣም ያስፈራል። እና ፈረንሳይ ከገባሽ ስንት ጊዜ ሆነሽ? አሁን ግሪክ ላይ 7 ወር 2 ወር ፈረንሳይ። ምን እየሰራሽ ቆየሽ ግሪክ 7 ወር ሙሉ? መጀመሪያ ወረቀት እስከማገኝ ቆየውኝ። ካምፕ ላይ ትቆያለሽ ወረቀትሽን እስከምታገኝ። ከዛ ወረቀቴን ካገኘው በኋላ ስራ እየሰራው ነበር። ሰው ቤት አይደለም አሉ እንትኖች ካምፓኒዎች አሉ። እቃ ማሸግ፣ የተለያዩ ስራዎች ትሰሪያለሽ። ሰው ቤትም አሪፍ ነው በጣም እንደውም ብራቸው አሪፍ ነው። እስከ 200 ምናምን ይከፍላሉ እዚህ ግሪክ ላይ በወር። 200 ምን 200,000 በኢትዮጵያ ነው? በእነሱ ምንድን ነው የሚባለው ብራቸው? ግሪክ ዩሮ
ዩሮ። ኦኬ። ወረቀት ብኖረሽም አልኖረሽም ይከፍላሉ እንደዛ? እንዴት ሲጀመር በወረቀት ይዘሽ ነው። ወደ ሪጀክት ምናምን ከተባልሽ ያው ድጋሚ አፕላይ ታደርጊያለሽ። የሆነ ጠበቃ ምናምን ይዘሽ ትሞክሪያለሽ። ወረቀት ባይኖርሽም ችግር የለውም። እዚህ ግሪክ ላይ ያው ስደተኛ የሚኖርበት ሀገር ስለሆነ የዓመት ኮንግራ ይቀጥራሉ። ወረቀት ባይኖርሽም የዓመት ይሰጥሻል። ዝም ብሎ ሬድ ካርድ የሚባል አለ። በሱ ትሰሪያለሽ። ወረቀት ያገኘ ደግሞ የ5 ዓመት ምናምን ፓስፖርት ይሰጠዋል። የግሪክ ማለት ነው። አንቺ ወረቀት አገኘሽ ግሪክ? እኔ ታዲያ ለምን ወደ ፈረንሳይ ሄድሽ? ወረቀት ካገኘሽ ሌላ ስራ ለመሞከር ነው የሄድኩት። የተሻለ ስራ እንትኑ የግሪክ ፓስፖርቱ የፈለግሽበት ነው የሚያንቀሳቀስሽ። በዛ እየወጣሽ እየገባሽ ሌላ ቦታም አማራጭ እያይሽ ትሰሪያለሽ ማለት ነው። እና ፈረንሳይ ሰው አለሽ? የታረፍሽ? ትተዋወቂያለሽ። በቃ የሆነ ሀገር ስትገቢ እንደገና አዲስ ጓደኛ ታፈሪያለሽ ምናምን። እንደዛ እየሆንኩ ነው የምሸጋገረው። ከዚህ በፊት ማውቀው አይደለም። ጠንካራ ነሽ፣ ጎበዝ ነሽ። መቼ ነው የምታርፊው? አይደክምሽም? 6 ዓመት ዱባይ፣ እኔ አሁን 4 ወር ቱርክ፣ 7 ወር ግሪክ፣ 2 ወር ፈረንሳይም ደግሞ ልትሄጂ ነው። ማድላል አለ እንትን እስከምትይ ድረስ ትክክለኛ የሆነ አሪፍ ነገር እስከምትይ ድረስ አማራጮችን ታያለሽ። ከዛ አይተሽ አንዱ ጥሩ ላይ ቁጭ ትያለሽ ማለት ነው። ፈጣሪ ያግዝሽ። ሳትደክሚ ጉዞ ሳይሰለችሽ ፈጣሪ ያግዝሽ። ልብሽ የሆነ ቦታ ላይ ይረጋጋ። አሁን ከፈረንሳይ ወደ ሌላ ቦታ መሄድ ታስቢያለሽ? አዎ። ዩኬ ስትገቢ ነው የምታርፊው? እንግዲህ የሁላችሁም መጨረሻ ነው። ዩኬ አልፈለግኩም። እኔ ሌላ ሀገር ነው ፈልግ። እንግዲህ ይርዳሽ ፈጣሪ። ጀርመን አሁን እኔ ትንሽ እዚህ ሀገር ወረቀት ስላለኝ አሁን እዚህ ሌላ ሀገር ላይ ወረቀት ካለሽ እንትን ይወጣል አሻራ ስለሚወጣ ለዛ አላሰብኩም። እዛ ፈጣሪ የዙረት መንፈስ የተወጋ ይሆናለች አንዷ። እውነት አለ። ልብሽ የት ላይ እንደሚያርፍ እንግዲህ ከአመታት በኋላ መጠሽ በመጨረሻ ልብሽ የት ሀገር ላይ እንዳረፈት እንደተረጋግተሽ ትዳር ይዘሽ ወልደሽ እየኖርሽ እንዳለሽ መጠሽ እንደምትነግሪን ተስፋ እናደርጋለን። ዜትዬ የምራውን በጣም እየሰለቸኝ ነው። ምንድነው በቃ የቱ ጋር እኔ ራሱ ግራ ገባኝ። የቱ ጋር ነው የኔ መቀመጫ ማረፊያ የት ነው ላለው ዝብ አሁንም አስባለሁ። ገና ሌላ ሀገር ለመሄድ ሌሎች ሀገራት እንገና ለመ የት እንደምቀመጥ አላሰብኩም እስካሁን። አብዛኞቹ እንደዚህ ተሻግሮ ተጋግረው መጨረሻ ላይ ዩኬ ሲደርሱ ነው የሚረጋጉት። አብዛኛው አበሻ አላማው ብሎ የሚነሳው ዩኬ ለመግባት ነው እና ያው በዛ ማይቻል ዩኬ ነው የሚያርፉት መጨረሻ ላይ። እና አንቺ ደግሞ ዩኬ ትንሽ ቋንቋም እኮ ነው እንግሊዝኛ ስለሆነ ስራ ለማግኘትም ቶሎ ለመልመድም እንትን ይልሻል። ሌሎች ሀገራት ከሌላ ቋንቋ ስለሚያወሩ ይከብድሻል ትንሽ እስከምንለምጅ ድረስ ስራም አታገኝም። ቋንቋቸውን ካልተማር ስራ አይቀጥሩሽም። አበሻ የሚመርጠው ትክክል እንግሊዝኛ በቀላሉ በፊልምም በምንም ስለምትለምጂ። ጀርመን ቋንቋቸው ከባድ ነው ምናምን። ሌሎች ሁሉም የራሳቸውን ቋንቋ ነው። እሱን ደግሞ ለመማር አስበሻል። ፊደሉን አታውቂውም። ምናምን ከባድ ነው። ቋንቋቸውን ካልቻልሽ ደግሞ ስራ መስራት የለም። ከባድ ነው። እስኪ ስትረጋጊ ደግሞ የሆነ ቦታ ላይ ስታርፊ አደራ መተሽ ነገርን ከአመታት በኋላ በህይወት ካለን እስከዛ አታስገቡኝማ። የዛኔ ወይ በምልክት ነገር ሴቷ ማጅላን ነኝ ብለሽ ጻፊ። ሴቷ ማጅላን ነኝ ግድ ነው ጻፊ። እሺ፣ እናመሰግናለን ተሞክሮሽን ስላካፈልሽን። እኔም አመሰግናለሁ በጣም ስላስገባችሁ። ቴንኪው በጣም መልካም ረመዳን። ቴንኪው ማሬ። እሺ ፈያኩን ሰላም ሰክሰስ፣ እንኳን ደህና መጣክ። አንዴ አስገባለን። ሰላም ነው አለሁልሽ ማሬ። ሰላም ነሽ? አልሐምዱሊላህ። እንኳን አደረሰሽ። አመሰግናለሁ። እሺ እኔ አስተማሪ ይሆናል ብዬ አስቤ ነው። እሺ ያው ተወልጄ ያደግኩት ወረኢሉ በሚባል ከተማ ነው፣ ወሎ።
እና ከ1 እስከ 8 ስማር አያቶቼ ጋር ነው ያደግኩት። እናትና አባቴ አብረው አልነበሩም። አያቶቼ ጋር ከብት እረኛ ሆኜ አድጌ ያው እስከ 9 ተምሬ ውጤት አልመጣልኝ ሲል ወደ አዲስ አበባ ሄድኩኝ ማለት ነው። አዲስ አበባ ሄጄ ጠፍቼ ነበር እና የሄድኩት አያቶቼ ከብት ማገር ሳቆም ያው ማለት ጉልበቴን ነው የሚፈልጉት ብዬ ስለማስብ ሲሄድ አኮረፉኝና በሁለተኛ ዓመቴ መልሼ ሲሄድ ማንም ማለት አኮረፉኝ ሁሉም ማለት ነው። ከዛ በራሴ ጊዜ አገባሁኝ ቤተሰብ ሳይፈቅድልኝ ማለት ነው። መልሼ ሳገባም ሁሉም ሸሹኝ። ያኔ እነሱም እናትና አባቴን እናት የት እንደሆነች አላውቅም፣ አባቴም እንደዛው ግን እንዳሉ በህይወት አውቃለሁኝ። ግን እናት አባት የሚል ፍቅር እንደዛ አላውቅም። በአያቶቼ ነው እናትና አባት አድርጌ ያደግኩት ማለት ነው። እና እነሱም ያው ከብት እረኝነት ማገድ ሲቀር ያኔ ሁሉም ጣሉኝ። በራሴ ፍቃድ አገባው። ልክ ሳገባ ማንም እንትን የሚለኝ የለም ማለት ሁሉም ሸሹኝ። አግብቼ እየኖርኩኝ ባገባሁም 1 ዓመት ከምናምን ሲሆነኝ ተፋታሁ ማለት ነው። ተፋትቼ ወደ አዲስ አበባ ሄድኩኝ። መልሼ ስራ ሄድኩኝ። እሱ አገባ ልክ እኔም በተፋታ በ3 ወሩ ማለት ነው። በ3 ወሩ አገባ። እኔ እንደሄድኩኝ እርጉዝ መሆኔን አላውቅም ነበረ። እርጉዝ ነኝ ከሱ። ያው ቤተሰብ የሚያስጠጋኝ ስላልነበረ እኔ ሰው ቤት እጄ ሰራሁኝ እና እየሰራሁ እንዳለሁ 5ኛ ወሬ ላይ ታመምኩኝ። እስከዛ ድረስ ያኔ መድኃኒት ስትጠቀሚ የሆነ የሚዛባ ነገር አለው እና በዛ ነገር አላወቅኩትም። እና 5 ወር ላይ እርጉዝ ነሽ ተባልኩ። ከስራ ቦታ ወደኩኝ። ያው ማንም የሚያስጠጋኝ ስላልነበረ እየሰራሁኝ እስከ 8 ወር ላይ ድረስ ሰራሁ ሰው ቤት። በ9ኛ ወሬ ግዴታ የእናቴ ቤተሰቦች አስጠጉኝና ሄድኩኝ። እዛ ወለድኩኝ ማለት ነው። እስከዛ ድረስ ማንም ያኔ እናቴ ቤተሰቦች ቢቀበሉኝም ግን እነዛ ከብት አግጄ ያደግኩባቸው ሰዎች አንድም ሰው እየጠየቀኝ አልነበረም። ያኔ ልጅነት በሰዓቱ እኔ አውቄ የሆነ ስልሽ ልጅነትም አለ ጉርምስ የሆነ ምንም አዙረሽ አታይም። ነገሮች ካለፉ በኋላ ነው የሚገባሽ። እና ከወለድኩኝ በኋላ ማንም የሚያየኝ አልነበረም። ልጄን 1 ዓመት እስከ 9 ወር አሳደግኩ። ከዛም በኋላ ያው ልጄንም የሚቀበለኝ የለም። እሱ አግብቶ እየኖረ ነው። ከውጭ ሄደች ነበረ። እሱን ከስሼ ምናምን ካሰስኩት ያው በህግ ስራ የለኝም ምናምን በሚል አስመሰከረብኝ። እኔ ብቻዬን ነበርኩኝ ክስ ምናምን የከሰስኩት። እሱ ከቤተሰቦቹ ጋር ነበር የሚመላለሰው። ያኔ ያው ከጎኔ ሰው ስላልነበረ በሰዓቱ 450 ብር ተቆረጠልኝ የወርድ ለልጄ ቀለብ። ያችን 450 ብር እየተቀበልኩኝ 1 ዓመት ከ9 ወር እስከሚሆናት ድረስ አብሬያት ሆንኩኝ። ከዛ ያኔ ምርጫ ስላልነበረኝ ጥያት መጣሁ። ለሱ ሰጥቻት ማለት ነው። እሱ ሌላ አግብቷል። ግን ምርጫ ስላልነበረኝ ለሱ ሰጥቻት መልሼ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ሰው ቤት እየሰራሁኝ ፓስፖርት አወጣሁኝ። ፓስፖርት ባወጣሁኝ በ4 ወሬ ቪዛ መጣልኝ ከሰጠሁት በኋላ ማለት ነው። ያው ቪዛ ሲመጣልኝ ልጄንም ሳላያት ምንም እንትን ሳልል ማለት በሰዓቱ ብር ምናምን ስላነሰኝ ነበረ ወደ ለማየት ያልሄድኩትም። ብሄድም አላሳይሽም ስለሚለኝ ስለማላወራት በቃ ያለኝ ምርጫ ሁሉም ሰው ስለሌለኝ ወይም ደግሞ ጉልበቴ ነው የሚፈልገው የሆነ መልሼ እንደዛ ወድቄ እንዳውኝ ስላልፈለኩኝ ሳላያት ወደ ስደት መጣ ማለት ነው። እና ያው ስደት ከመጣ አሁን 4 ዓመቴ 4 ዓመት ሙሉ ግን አንድ ቀንም ማለት የመጀመሪያ የመጣው ሳምንት ምናምን 1 ቀን በስልክ አገኘኋት። እሱንም የሆነ የእሱ የአክስቱ ልጅ ሚዜ ነበርና እንደ አጋጣሚ ሄዶ እዚህ በመጣሁኝ 1 ቀን አሁን 4 ዓመቴ ነው። እና 1 ቀንም አግኝቻት አላውቅም። ማለት ልጄ ሳትናፍቀኝ ወይም ደግሞ የሆነ ነገር ሳልሆን ቀርቼ ሳይሆን በቃ ሁሉም ሰው ወድቄ መጀመሪያ በራሴ ጊዜ ባጠፋም
ያኔ ደግሞ ልጅነትም እንደዚህ የሆነ አዙሬ አለማሰቤ ነው ያንን ጥፋቴን እንዳጠፋ ያደረግኩት። ግን ደግሞ ያን ጥፋት ያጠፋሁት በእኔ የተጀመረ አልነበረም። ቤተሰቦችም ሽማግሌ ምናምን ሲጠየቁ በቃ እምቢ አሉ ማለት ነው። እና አሁን ላይ በቃ እንጃ ማለት አንዳንድ ሁሌም ስትናፍቀኝ ክላስ ስገባ አለቅሳለሁ። ኢቭን ፎቶዋ እንኳን የለኝም ልጄ ማለት ነው። አሁን ላይ ከሁሉም ሰው ርቄ ማንንም አላወራም። ማንም ሰው ስልኬን አያውቀውም። ይህ እኔም 4 ዓመቴ እዚህ ያኔ አረብ ሀገርም እንደመጣሁኝ ለመጀመሪያ ጊዜ 4 ወር እንደሰራሁኝ ታመምኩኝ። አመመኝና ቢሮ ተመለስኩኝ። መልሼ ገባሁ። መጀመሪያ ላይ እንደመጣሁ 4 ወር የሰራሁበት ቤት 1200 ብር ነበር የሚከፈልኝ። ሰዎቼ በጣም ነበር መጀመሪያ ላይ ቋንቋም አልችልም ግን ይወዱ ነበር። ከዛ 4 ወር ከሰራሁ በኋላ ደግሞ 800 ብር ገባሁ። ለ2 ዓመት ስሰራ ወላሂ አንድ ቀን ዋይፋይ ሞልተውልኝ አያውቅም። በ3 ወር አንድ ጊዜ ነው ብር የምትልክልኝ። ያው አካውንት በራሴ ነው አውጥቼ የመጣሁት። እሱንም በባንክ ነበር የምትልክልኝ። ቋንቋም አልችልም። እንደዚህ ቢሮም ስደውል ይሰድቡኝ ነበር። ለስራ አይደል እንደይወጣሹ ምናምን ይሉኛል። እኔም ደግሞ ያንን ያሳልፍኳቸውን ነገር መልሼ አንገቴን ደፍቼ መግባት ስለሌለብኝ ብዬ በ800 ብር 2 ዓመት ሰርቼ ወጣሁኝ። ዳታ ምናምን በ3 ወር አንድ ጊዜ ትሞላልኛል። እሱም ወደ ኢትዮጵያ ብር ስልክ ማለት ነው። እና ቀጥታ ነበር የማስገባው። ያም 2 ዓመትም ስሰራ ወላሂ አንድ ቀን ማለት 2 ነን ሰራተኞቹ። በጣም ይርበኝ ነበር። ከዛ የሆነ ሰዓት ካሜራ ምናምን አላውቅም እና ርቦኝ ከቆሻሻ ውስጥ ሙዝ አውጥቼ የበላሁና ያን ሙዝ ካሜራ ውስጥ መልሳ ራሴን አሳየችኝ ማለት ነው። ግን እንደዛም ሆኖ ቢሮ ስደውል ሲሰርቡኝ ምናምን በቃ ምንም አልመሰለኝ ማለት በቃ የተሻለ ነገር ለልጄ ይዤ እገባለሁ በማለት ማለት ነው። 2 ዓመቷ እንደምንም አልቆ ያው ቢሮ መጣሁኝ። ቢሮ አሁን ላይ አልሐምዱሊላህ ጥሩ ስራ አግኝቻለሁኝ። ቤተሰቦቹም እንደ እናት እንደ አባት ነው የሚኖሩ ማለት ደስ የሚሉ ናቸው። ስራ ማይበዛብኝ እንደፈለጉ ነው እነሱ ያዙኝ። ያኔ ግን 2 ዓመት እየሰራሁበት ማለት እንደፈለጉ ይሰርቡኛል። እንደፈለጉ ወላሂ እንደ ውሻ ነው የሚያዩኝ። ምግብ የምበላበት እቃ ለብቻ ነበር የሚቀመጠው። እኔ ፔርሙዙን ከንትን ካልኩት ሌላ ናት የምታፈላው፣ ሌላ ሰራተኛለች። እኔ ጽዳት ነበርኩኝ። ፌርሙዙን ተሳስቼ ከነካሁት በክሬኔክስ ይወለውሉታል። እኔ የነካሁትን ማለት ነው። ግን እንደዛ ሆኖ ያን ማለት ሄጅም ያኔ አሳፍሩን ብዬ ብሄድም መሄጃም ስለሌለኝ ያንን ግን አንገቴን ደፍቼ 2 ዓመት ስልክም ያኔን ያለ አቅም ስልክ ከብት ሳግር ነው እንጂ የኖርኩት እኔ ስልክ ቀረም አልቀረም ምንም አይመስለኝም ነበረ። እና ያ 2 ዓመት አለቀ። ያም ያለፈው ግን ያኔ ማለት ታግሼ በማለፌ ነው። ያልፎ ግን ዛሬ ላይ ደግሞ ጥሩ እናትና አባት የሆኑ ሰዎች ሰጥቶኛል። ያው ልጄንም ባላገኝ ቤተሰብም ከጎኔ ባይኖር ቤተሰብም በቃ ማለት አሁን ላይ እንደ ራኩ ርቄ ጨክኜ የሆነ ነገር ሳይኖርም ብገባ መልሼ የሆነ በቃ እንጃ አንገቴን ደፍቻ አንገቴን መልሼ ደፍቻ አልገባም በማለት ያመኛል። የሆነ በቃ እየሰራሁ ምናምን ይጥለኛል። እሱም ደግሞ ጭንቀት ነው ብሎኛል። ከጭንቀት ነው ይሉኛል። እና ብቻ ማለት ይህንን ሳወራ ሊያስተምርም አላውቅም ማለት ትዕግስት ካለ የሆነ የተሻለ ነገር ይገኛል ብዬ አስባለሁ። እና ብቻ አልሐምዱሊላህ አሁን ላይ አሪፍ ስራ እየሰራሁ ነው። ልጅሽስ? ልጄ በቃ እንደዛው ናት። አውርቻት አላውቅም። እሱ ሌላ ትዳር ይዟል? አዎ እሱ 3 ወር እርጉዝ በነበርኩ ሰዓት ነው ትዳር የያዘው። አሁን ልጅሽ ከእንጀራ እናት ጋር ነው እያደገች ያለችው? አዎ። ስንት ዓመቷ ነው? አሁን 6 ዓመቷ የካቲት 13 6 ዓመቷን ትይዛለች። ኦኬ። አንቺ ወደ ዱባይ ስትመጪ 2 ዓመቷ ነበር ማለት ነው? አሁን 4 ዓመት ይሄን ዱባይ ብለሻል። 1 ዓመት ከ9 ወሯ ነበረች።
እና ምንድን ነው የምታስቢው? አሁን የኛውን ኮንትራት ስጨርሽ 4ኛ ዓመት አትገቢ? አሁን 1 አመት ነበር የቀረኝ። ከዛ ታምሜ ተበላሸብኝ አይዴ። ቢሮ ወስደውኝ ካንስል አደረጉኝ። ካንስል አድርገውኝ ያኔ 1 አመት ቀረኝ እያልኩኝ በጣም ጓጓ ነበረ። ከዛ ልክ 8ኛ ወሬ ላይ ታመምኩኝ። ስታመም ቢሮ ወሰዱኝ። ማለት አስታመውኝ አልሻለኝ ሲል ቢሮ ወሰዱኝ እና ካንስል አስደረጉኝ። ካንስል አድርገው 1 ወር ከታመምኩ በኋላ ሰዎቼ መልሰው አመጡኝ። ራሳቸው ግን መልሰው ሲያመጡ ቢሮዎቹ በዛ በበፊቱ አንሰጥም ብለዋቸው እንደገና እንዳድስ 2 አመት እንደገና እንዳድስ ልሰራ ተዋውሎ እንደገና ከፍለው አመጡኝ። እኔ ነው ማለት ነው። አሁን እንደገና 2 አመት ልሰራ ገና አሁን 3ኛ ወር ላይ ነኝ። ገና ሌላ አመት ከ9 ወር ይቀርሻል። አዎ ይሁን አንቺ እሺ። ይህን አመት ከ9 ወሩን ከጨረሽ በኋላ የመሄድ ሀሳብ አለሽ? አዎ በደንብ በቃ አዎ ሂጂ፣ መሄድ አለብሽ። ልጅሽ አሁን ከዚህ በላይ ማለት እንድታቅሽ እኮ ነው። አሁን አታቅሽም እኮ አይደል? አታውቂኝ። አይዞሽ፣ ምን ይባላል፣ ምን ማድረግ ይቻላል እንግዲህ። አንቺ ነሽ ማለት ሰተሽ የመጣሽ። ይሄ ደግሞ ድህነት ነው። ድህነት አይኑ ይጥፋ። ድሀ ባትሆኚ ልጅሽን ጥለሽ አትመጪ ነበር። ያለሽ እድል በጊዜ አሁን ይህንን 2ኛውን ኮንትራክሽን ስትጨርሺ እስከዛ እሷ 8 አመት ይሆናታል ማለት ነው። ኢንሻአላ። እሺ እስከዛ እንኳን በስልክ ብታናገሪያትስ? አይ ማለት እሱ ሌላ ነገር ነው የሚመስለው። ያኔ የገጠር ሰው እንደ እንትን አያስብም ማለት እንደዚህ እንደተማረ ሰው አያስብም ማለት እሱ ያን አሁን የእሱን ስልክ ባገኝ አላገኝም። በእርግጥ ባገኝ ግን የሆነ ፈልጋ መጣች የሚለው እንትን ስሜት ማለት እንደዛ ይሆንብኛል ብዬ ራሴን እንትን አለ። ፈልጋኛለች ይበላ ምን አገባሽ አንቺ? ልጅሽን ነው አንቺ ልብሽ ያውቃል። ልጅሽን ነው የምታናገሪው። እሱ ምንም ነገር ቢል አንቺ ምን አገባሽ? ዋናው አንቺ አላማሽ የልጅሽን ድምፅ መስማት ነው፣ ልጅሽን ማናገር ነው። ለምን እስካሁን 4 አመት ሙሉ ልጅሽን ሳታናገሪያት ሳታቅሽ ምን እያሏት ቢሆን? እሺ እናቴ ብላ ስትጠይቆ የእንጀራ አባት የእንጀራ እናትሽ ነኝ እያለቻት ይሆን? ያው እናቴ የለሽም ሊሏትም ይችላሉ። ማለት በመጣው በ3 ወር ራሱ አንድ አብራኝ ተማረች ነበረች። እሷ ልታያት ሄዳ ከአላሳይምም ማለት ፎቶ ደግሞ አንስታ ስለምትልክ ስለሚያውቅ ፎቶም አላስነሳም ማለት 8 ቀን ከአዲስ አበባ ሄዳ ብትለምነው እምቢ ብሏት ምንም ሳትይዝ ፎቶዋንም ምንም ሳትል ሳታያትም መጣች እኮ። ተቀብላ ቁጡን ተቀብላ ይዛልሽ አትመጣም ነበር? አንቺ ደውለሽ ልጄን አገናኘኝ አትይም ነበር? አንቺ እኮ ነሽ ምንም ጥረት ያላረግሽው። አንቺ እኮ ነሽ ያልፈለግሽው ማለት አንቺ ቁጥሩን አግኝተሽ ደውለሽ አላገናኝም ቢልሽ እሺ፣ አንቺ ነሽ ገና ለገና እንደዛ ያስባል። ከልጅነትሽ ጀምሮ ባይዘዊ ሰዎች እንደዛ ያስባሉ የሚለው ነገር ነው የጎዳሽ። ለምሳሌ ሀያቶችን ለጉልበቴ ነው የሚፈልጉኝ ብዬ ስለማስብ አልሽ አይሽ፣ ለጉልበቴ ብቻ ነው የሚፈልጉኝ ብለሽ ስለምታስቢ ፍቅር አልነበረሽም ለእነሱ ጥለሽ ወጣሽ። ባልሽም አሁን የልጅሽ አባትም ባልሽ ስላልኩ ይቅርታ፣ የልጅሽ አባትም ከደወልኩ ልጄን ለማናገር እኔም ፈልጋ ነው ብሎ ያስባል ብለሽ ልጅሽን 4 አመት ሙሉ ሳታናግሪያት ቀረሽ። እሱ ምንስ ቢያስብ አንቺ ምን ያገባሽ? ምንም ያስብ ምን ያገባሽ? እንደማትፈልጊ አንቺ ውስጥ ተሻጋል ፈልጋኝ ነው ብሎ ቢያስብ ምን ይገባሻል አንቺ? እሱማ ያኔ ራሴን እንትን ስለምለው ይሁን አላውቅም ማለት እንደዛ። እኔም ደግሞ ብዙ ያኔ ከቤተሰቦቼ እንትን ብዬ እሱ ብዙ ነገሮች ስላደረገኝ ያ ነገር በቃ አሁን ላይ መልሼ እንደዛ አላደርግም። የሆነ ነገር እንጃ ራሴን እንትን ስለምለው መሰለኝ ማለት ቆራጥ ሁኜ በቃ እሱም እንዴት እንደዛ ሁኜ ሳሳድግ 1 ቀንም ዞሮ ያላየኝ ሌላ ሴት አግብቶ የሄደ እኔ ደግሞ መልሼ በቃ አሁን ላይ ራሴን አጠንክሬ ማሳየት ነው የምፈልገው ብዬ ራሴን ነው ማሳምነው እንጂ እኮ በመሀል እየተጎዳሽ ነው እናት አጣች። ስለዚህ ይህ ነገር የጎዳት ልጅሽን ስለሆነ ለልጅ ስትይ ደውለሽ ልጅሽን ማገሱ እንኳን ለምታናግር ልጅሽን የ6 አመት ልጅ ስልክ አይኖራትም። ስልክ እስኪኖራት እሱ ጋር እየደወልሽ ብታናግሪያት አትሊስት እና የሆነ ፈልጌሻለሁ ትያታለሽ። ስታድግ አንቺን ለማግኘት ጥረት አድርጌያለሁ ትያታለሽ።
አሁን ስታደግ መች ደወልሽ፣ መች ፈለግሽኝ፣ መች ጠየቅሽኝ፣ ምን ላይ ደረሰች ብለሽ ጠይቀሽኝ ታውቂያለሽ ብትልሽ ምን ልትመልሽላት ነው? አባትሽ ጋር ከፈለግኩ ትፈልገኛለች ብሎ እንዳያስብ ስለፈለግኩኝ አልደወልኩም እንድትያት ነው ማለት ነው። ያኔ የገጠር ሰው እንደዛ አስብም። በጣም ጨካኞች ናቸው። እንደዛ ራሴን ስላሳመንኩ አገናኘኝ ብለው ራሱ አገናኘኝም ብዬ እንትን ስለም እኮ አትሊስት ሞከርሽ ነው። ሰው ልጅ ሳይሞክር እንዴት ብዬ ስላሰብኩ በሀሳብ እኮ አይደለም። ሚኒማር ሀፍቱ ትራይ ፈርስት አለ መጀመሪያ መሞከር አለብሽ። ትሞክሪና ካልተሳካ አትሊስት ጥሪ ያለው አትሊስት የአቅሜን ሞክር ያለው ትያለሽ። ገባሻ? የሞከረ ሰው አይቆጨውም ማለት ያልሞከረ ሰው ግን ሁሌም ይጸጸታል። ስለዚህ መሞከር አለብሽ መጀመሪያ። ሞክሪና ምናልባት ሊያገናኝሽ ይችላሉ። ካለበለዚያ ልጅሽ አድጋ እናቴ የት ነበርሽ ፈልገሽኝ ታውቂያለሽ ወይ ስትልሽ ይኸው በዚህ 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 ሁሉ መንገድ አንቺን ላገኝ ሞክሬ መንገዱ ተዘጋግቶብኝ ነው፣ ይህን ጥሪ አልተሳካልኝም፣ ይህን ጥሪ ብለሽ ስትያት ምን ያህል እሷን ለማግኘት እንደጓጓሽ፣ ምን ያህል እንደምትወጃ፣ ምን ያህል እንደምትፈልጊያት አሳየሻት ማለት ነው። አንቺ ግን ምንም አይነት ጥረት ሳታረጊ አስቤ ነበረ ግን እሱ እንደዚህ ያስባል ብዬ አስቤ ነው ብትያት በጣም ታዝንብሻለች። ስለዚህ ለልጅ ስትይ ጥረት መጣር አለብሽ። ልጅ ምን ላይ እንደሆነች እኮ ማወቅ አለብሽ። ደስተኛ ናት ወይ? እየተበደለች ነው ወይ? በእንጀራ እናት ተስማምቷት አለው ህይወት ትበላለች ወይ? ትጠጣለች ወይ? ትማራለች ወይ? ደስተኛ ናት ወይ የሚለውን እኮ ማወቅ አለብሽ። ይህ ናት አደለ? አመሰግናለሁ። አሰፋው አደላ ምንድን ነው የሚለው? ፊዚዮሎጂካል አድቫይስ እናደርጋለን። ሀቡ አስገብኝ በቤት ካድርጋ እኔ ምን አገባኝ ታዲያ? ፊዚዮሎጂካል ምናምን ባዮሎጂካል ገለመሌ ሳይኮሎጂ ይቅርታ አድርግልኝ ወንድም፣ የኔ ቤት የኔ ሀሳብ መስጫ ነው። ሁሉም ቤቱን ከፍቶ ሀሳቡን ውስጥ ሁሉም ቤቱን ከፍቶ ይምከር። አመሰግናለሁ። እና ኩንፋያ ኩንዬ ምንም አይነት ታቡ ይገዛ ከፈለግሽ አለውልሽ። እሺ በሚቀጥለው ብለሽ እኔ እንደዚህ ያደረግኩ እንደምትይኝ ባለሙሉ ተስፋ ነኝ። አርገሽ ምላሽ ተሳካም አልተሳካም ሞክረሽ እንደምታሳውቂኝ ተስፋ አደርጋለሁ። ኢንሻላህ ሆይ አመሰግናለሁ። እሺ እኔማ አመሰግናለሁ። ደስተኛ እኮ አይደለችም። 4 ዓመት ሙሉ በዛ ላይ መጥፎ መዳን ቤት ገጥሟት የመጀመሪያ የሁለተኛው ጥሩ ቤትም ቢገጥማት ግን በቃ ልጇን ስታስታውስ ስለምታዝን ደስተኛ ሆና መኖር አትችልም። ግን አትሊስት ጥረት ማድረግ ነበረባት። ልጅቷ ምን ይሰማት ይሆን አስባችሁታል? እሺ ስትሮንግ ጋር ሰላም አለይኩም ሀቡዬ። አለይኩም ሰላም። እንዴት ነሽ ማሪ? አሎ አልሐምዱሊላህ የኔ ቆንጆ። እኔ ከዚህ ከ3 ዓመት በፊት ገብቼ ነበረ አንቺ ቤት እና የዛኔ በሌላ አካውንት ነው የገባው። ሀሳብሽን ላይ ሀሳቤን ቆይ ቲክቶክ ላይ 3 ዓመት ሆኖኛል። ኤፕሪል ማርች ኤፕሪል ነው 3 ዓመት ሊሞላኝ 2 ወር ይቀር ዓመት ከምናምን ላይ አንቺ መጀመሪያ እንደጀመርሽ አካባቢ ነበር የገባሁት አንቺ ቤት ማለት ነው። እና አሁን ላይ ያው ሰው ከዛኔ ቲክቶክ አልጀመርኩ ነበር አንቺ ነበር የምከታተለው። አሁን ቲክቶከር ነኝ በሌላ አካውንት ምናምን። ግን ሰው ላይ እኔ የሚከታተሉ ልጆች በነፃነት ለማውራት በሌላ አካውንት ነው የመጣሁትኝ እና የዛኔ የገባሁትኝ ጊዜ ያለ ይርሐማት እናቴን ሞታ ስደት ላይ ሆኜ በጣም ተሰምቶኝ ነበረ። እንደ ሞተች የዛኔ ቀን ገብቼ ነበር የነገርኩሽ። የአንቺ ሀሳብ ነበር ያጠነከረኝ። አሁን ደግሞ ምን ተፈጠረ መሰለሽ? እኔ ያለሁበት ቤት የዛኔ መጥፎ ቤት ነበረ እና ውጪ ምናምን እያልሽ ነበረ። ሀሳብሽን ሰተሽኝ ነበር። ሀሳብሽን ተከትዬ ከሀዘኑ ወጥቼ ራሴን አጠንክሬ ለእህቶቼ መኖር ስለነበረብኝ ፖሊስ ጋር ምናምን ደውዬ ነው የወጣሁትኝ እዛ አለመሸነፍ ማለት ነው። እና ወጥቼ አሁን ያለሁበት ቤት በጣም ሴትዮ አሪፍ ነች፣ ጥሩ ሰው ነች። ማሻላ ስራ በጣም ብዙ ነው። ምግብም ሁሉንም ነገር ራሴ ነው የምሰራው። ጽዳትም ልጆቹም ግን ልጆቹ በጣም አዛ ናቸው። 4 ልጆችን ያሉትኝ እና ግን እኔ
እኔ ችግራቸው ስላደግኩና ዘመድ ጋር ስላደግኩኝ ታናሾቼ 4 አሉ። እነሱ በደንብ እንዲማሩ እኔ ያዩትን ችግር እንዳይቸገሩ እናትም ስለሌላቸው ያ ነገር እንዳይሰማቸው ብዙ ችግር ውስጥ እያሳለፍኩኝ ሀገር መግባት እየናፈቀኝ ለራሴ መኖር እየፈለግኩኝ እሱን ሁሉ ነገር ትቼ በቃ ወጥሬ ሰርቼ ላይክ ቤት ፈርሶባቸው ነበረ። ሀገር ቤት ከእህቶቼ ጋር እነሱን እኔ ያመጣኋቸው ከመጣውኝ በኋላ 2ቱን እህቶቼ ያመጣኋቸው እናቴ ወደ አክራ እንደሎች 2ቱ ታላቅ እህቶቼ መጡ። እኔ 3ኛ ልጅ ነኝ። እነሱ መጥተው አንደኛዋ ባለትዳር ነች። ፋዘርንም እያገዘች ቤቷንም እያሟላለች ነበረ። ታላቅየዋ ደግሞ እንደመጣች የራሷ መሬት ምናምን መግዛት ነበረ ሀሳቧ። ሰው እኔ ላይክ ለራሴ የምነግረው ጠንካራ ሴት ነኝ ብዬ ነው የምነግረው። ግን ላይክ ሊማረገው ነገር ሁሉ ለቤተሰብ ነው። ለራሴ ምንም አላረኩም። 4 ዓመት ምናምን ሊሆነኝ ነው ስደት ላይ ማለት ነው። ሰው ለራሴ ምንም የለኝም። ግን በቃ ይሄ ሁሉ ነገር ይሁን ብቻ እህቶቼ እንዳይቸገሩ አባቴም እንዳይሰሙ ብዬ ልክ እናቴ እንደሞተች አካባቢ ለ4 ወር ምንም ስራ እንዳሰራ እኔ ሁሉን ነገር ወጪ ሸፍንልሃለሁ ምናምን አልኩትኝ ማለት ነው። በቃ ልጆቹ ጋር አሁን እነሱም ገና ሀዘኑ ምናምን ጮጬ ስለነበሩ የመጨረሻ ልጅ 2 ዓመት እያለች ነው እናቴ ወደ አክራ ሄደችው አላህ ይርሐማት። ይሄን እሱን ሁሉ ነገር አልፌ አሁን ጥሩ ቦታ እየሰራው ነገራቶቹ ተስተካክለው እኔን ላይክ ሶሻል ሚዲያ ላይ የመጣሁበት ይሄ ጠንካራ ጎኔን ላይክ እኔም በቪዲዮ በማስተላልፈው መልእክት ዳምቀሞችን ጥሩ ላይ ከላይፍ የተማርኩትን ነገር በልጅነትም ስለተፈተንኩኝ ያያ ነገር ሼር እያደረኩኝ ጥሩ ተከታዮች ምናምን አፈራው። በዛ አጋጣሚ ሰው ደግሞ ስነ ምግባርሽን አይቶ ላይቭ ላይ የምታወሪበት የምታሳይበትን ነገር አይቶ ላይክ ይወድሻል። ሰው የሆነ ፋሚሊ ወደደኝ ብቻ ተዳርኩኝ። ኒካ አሰርኩኝ በቅርብ ከ2 ወር በፊት ሰው ኒካ ያሰርኩበት እንዳልኩሽ እኔ በልጅነትም ስለተማርኩኝ አንቺንም ስለምከታተልሽ በማይሆን መንገድ ሳይሆን በክብር ፋሚሊ ጋር ሄዶ እኔን አውርቶኝ በ2 ወር ትውውቅ ነው ቀጥታ ወደ ሀላል የገባ ነው ማለት ነው። አሁን ምንድን ነው ይሄ አሁን እየሰራው ኒካም ካረኩኝ በኋላ 4 ልጆች አሉ እንዳልኩሽ ቤት ማለት ነው። እኔ ላይ የተወለደችዋ ሴት 14 ዓመቷ ነው እና እሷን 9 ወር ሙሉ አላገኘኋትም። ቤት ስደውል ብር ስልክ አባቴ እህቴ ማግኘት እፈልጋለሁ ስጣ፣ ወንድሜ ጋር ስደውል ስጣት፣ ልጅቷ ላናግራት፣ አንዴ አክስቴ ጋር ሄዳለች፣ አንዴ ስራ እየሰራች ነው፣ አንዴ ምን ይሉኛል እና ልጅቷ አይንና ስም አለባት። ትምህርቷን መቀጠል አልቻለችም። ትምህርት አቋርጣ ቤት ምናምን ሆነች ማለት ነው። እና ያ ነገር በጣም ቅር ብሎኛል። ምክንያቱም እኔ በልጅነቴ ዘመድ ጋር ስላደግኩ ወለ ቁርአን አልቀራው ወለ ትምህርት በትክክል አልተማርኩ። በጣም ብዙ ፈተና ነው ያሳለፍኩት በልጅነቴ ማለት ነው። እኔ ደግሞ ያ ነገር እንዳይደገም እሷ ልጅ ምንድን ነው አንደኛ እናት የላትም፣ ሁለተኛ ሁላችንም ታላልቆች ልጆች ስደት ነን። እሷ ከአባቷ ጋር ነው ያለችው፣ ገና ልጅ ነች። ምንድነው እኔ የምፈልገው እኔ ላወራት ልመክራት፣ እኔ ያየኋቸው ፈተኖች ስላሉ እንደ ሴት ልጅ እንደዚህ አታርጊ፣ ሂጃብ ልበሺ፣ ተጠንቀቂ አይነት ነገር ሌላት ስለፈለግኩኝ እያደገችም ስለመጣች የሴትም ምልክት ስለምታዩባት ሁል ጊዜ ለአባቴ ያገናኘኝላለሁ። ተቀልሽ 9 ወር ሙሉ ታምኛለሽ፣ እሷን አላወራትም። መጨረሻ ላይ እኔ ለምንድን ያላቅም እናቴን በሞተችበት ሰዓት ሁል ጊዜ ፋሚሊ ጋር የሆነ ችግር ሲፈጠር ላይክ ውስጤ ይነግረኛል። እንደ እናት ወደ ስፍስፍ ይላል፣ የሆነ ነገር ይሰማኛል እና ጥሩ ስሜት የተሰማኝ አልነበረም የኒካ ፕሮግራም ላይ ማለት ነው። ሰው እሱን ሁሉ ነገር አልፌ ዝም ብዬ ሲስተር ከኔ በኋላ እኔ ኒካ ካረኩኝ በኋላ ወደ ኢትዮጵያ ገብታ ኒካ ማድረግ ፈልጋ ገባች፣ ታላቂ ማለት ነው። እሷ 2 ዓመት ኮንትራት ጨርሳ ስትገባ ምን አልኳትኝ፣ እንደገባሽ ደውለሽ እህቴን ላግኛት አገናኘኝ አልኳት። እሷ ሄዳ ኒካ አድርጋ ከ1 ወር በኋላ ትላንትና ደውላልኝ፣ ቀስበይ፣ ተረጋጊ፣ ምነግርሽ ነገር አለ፣ ራስሽን አረጋጊ አይነት ነገር አለች። ኦኬ አልኳትኝ። ራሴን ለማረጋጋት ሞከርኩኝ። ውስጥ እኔ ነገር ተሰምቶኛል። እናም የፋዘር እህት አለች። ሲስተር ያገባችው የፋዘር እህት ልጅ ነው፣ ታላቄ ማለት ነው። እና የሲስተር ባል ታናሽ ወንድም አለው እና አሁን ፋዘር ሂጅና ለአክስትሽ ቤት አዝጊ ምናምን እያለ እዛ ይልካታል። ታናሽ እኛ እዚህ ከመጣን በኋላ ለካ እዛ ስትሄድ የሲስተር ባል ልጅቷን ደፍሯታል። 14 ዓመቷ ነው። 15 በቅርብ ነው የሞላችው። ተደፍራ ወልዳለች።
15 ዓመቷ እና ተደፍራ ወልዳለች ልጅቷ። እኔ ይህን ሁሉ ጊዜ አላውቅም፣ ሲስተርም አታውቅም። እዛ በአይኔ ልይ ብላ እሷ ተጠራጥራን ሄደችው። ምን ተፈጠረ ሄዳ ስታይ ደነገጠች። ይሄ ነገር እንዴት አልሰማውም? የኒካ ፕሮግራም ተደግሶ ነው እዛ ቤተሰብ ኒካ ፕሮግራም ያደረገው። ፎቶ ላይ እሷ የለችም ከእህቶቼ ወንድሞቼ ጋር። ለምን የተደበቀው ይሄ ነገር? ምክንያቱም እኔ የቤቱ 3ኛ ልጅ ነኝ፣ ግን ከተማ ነው ያደግኩትኝ። ላይ ይሄ መብት ማስጠበቅ እህቶች ጠንካራ ነኝ እኔ። ሰው ምን አለኝ ምናምን የሚባል ነገር አላውቅም። ራሴን ነው ማስቀድመው፣ ቤተሰቦችን ነው ማስቀድመው። እና ይህን ነገር ስለሚያውቅ አንደኛ ለእኔ አልነገረኝም። ለእኔ ከመንገሩ በፊት ኒካ ከመደረጉ ሽማግሌ እንደተላካ የኔ ምን አለኝ፣ ልጅሽን እህትሽን አይን የጣልበት ሰው አለ እና ለምን ኒካ አናስርም ለሷ እና ኒካ አስረን ለምን እኔ ጋር አትቀመጥም አለ ፋዘር ማለት ነው። ከዛሬ 3 ወር በፊት ምን አልኩትኝ፣ እኔ እዚህ ስደት ላይ ያለሁትኝ ለራሴ ቤት አልሰራው ምን አላልኩ፣ እነሱን ለማሳደግ ነው። እነሱ የእናቴ አደራ ናቸው። እንደዚህ አይነት ሀሳብ ብታነሳ እኔ ልጅህ አይደለሁም። ልጆቹን ማሳደግ ካልቻልክ እና ላፍትና መቀበል ካልቻልክ እኔ እመጣለሁ፣ ሱቅ ከፍቼ እነሱ ጋር ሆናለሁ አልኩትኝ። እንደዛ ስል ፋዘር በቃ ከሁሉም ቤተሰብ በዚህ የሀሳብ ጠንካራ ስለሆነ ስለሚያውቁኝ ተመለሰ። ከዛ ጊዜ ጀምሮ ስለሱ ጉዳይ ሀብቶኝ አያውቅም። እሱ ነገርም ስለሰማው ይሆናል ጥርጣሬ ተፈጠረብኝ። እኔ አልሞም እንደዛ አለችኝ ትናንትና ሲስተር እና በጣም ነው የደነገጥኩትኝ። ኦኬ እንደዛ ተደረገች። ታምኛለሽ? ደፋሪው እየተማረ ነው፣ ላይፉን እየኖረ ነው። ሲስተር የደፋሪው እናት ጋር ያለችው እና በእንትን ነው ምንድነው ላይክ በምት ሳይሆን እስቲሽ ምናምን በሚባለው ነው የወለደችው። 15 ዓመቷ ነው። ወላ አልታሰርም። ከዚህ ሁሉ ነገር ሁላ የደፋሪው እናት እህቴ ላይ እየተጫወተች ነው። ታዛታለች፣ ትጮክናታለች። ምናምን ፈልገሽ ነው ያደረግሽው ምናምን ነገር 15 ልጅ ምንድን ነው የምታውቀው? እኔ ይህንን ነገር ስለፈራሁ ነው በጊዜ ልጅቷን ስልክ ገዝቼ እጅ ሰጥቼ ለአወራት የፈለግኩት። ይህን ነገርም እንዲያደርግ አልፈቀዱልኝም። ስለማቅ ነው ያለውን ነገር ሰው አለን። ከሄቴ ጋር አወራ። መጀመሪያ እሷን ከዛ ቤት ማስወጣትና ልጁን ማሳሰር ነበር የፈለግነው እኛ። ሰው ፋዘር ልጅቷ እኔ ቤት እንዳትመጣ ዩኖዋት ለልጁ አራራም፣ ለስሙን የራራው ሰው ምን ይለኛል ነው ያዘው እስካሁን ማለት ነው። ልጄ እዚህ ቤት እንዳትመጣ ብሎ ልጅቷን እህቱ ጋር እዛ መወርወር እስክትወልድ ድረስ እዛ ማድረግ፣ ልጇ ለመታሰር በነፃነቱ እየተማረ ነው። ይሄ ነገር በጣም እየጎዳኝ ነው። ከትናንትና ጀምሮ እንቅልፍ እየተኛሁ አይደለም። እኔም ሰራበት ሴትዮ አሰሪ እዚህ ሀገር ዩኤኢ ስራዋ በዚህ ጉዳይ ላይ ነው። የሴቶች መብት አስጠባቂ ነች። ሳማክራት መጀመሪያ ልጅቷን ከዛ ቤት አስወጧት። ከዛም በኋላ ልጁን ማሳሰር ትችላላችሁ አለች። ይሄን እኔ የፋዘር መታሰሩ አይቀርም። ምክንያቱም አወልሼ ልጅ ነው የደበቀው፣ ልጅ ነው ልጅቷ እሱን ሁሉ ህመም እስክትታመም ድረስ እዛ የወሸቃት። እኔሞ ይክስኔ ከፈለገ ይታሰረሱ። እኔ የሄደን ሀቅ ነው ማለት የምፈልገው። ግን አንቺ አሁን ብዙ ነገርም ስለምታውቂ ሀሳብ እንድትሰጪ ነው። እኔ ሀሳብ ልጅቷን ከዛም ቤት አስወጥቶ ኦኬ ጥሩ ሕክምና አግኝታ ተመልሳ ቢያንስ ፖሊሱ እንኳን ቢጠይቃት መልስ እንድትሰጥ ወደ ራሷ እንድትመለስ ጥሩ ሕክምና እንድታገኝ ነው የምፈልገው። ይህን ነገር ለማድረግ ደግሞ እኔ መጠንከር አለብኝ። እኔ ደግሞ እስካሁን ይህን ሁሉ ፈተና የቻልኩትኝ ስደት ላይ ፍዳይን እየበሉ ያለሁትኝ አቡዬ የእናቴን አደራ ለመጠበቅ ነው። ብዙ ታላቅ እህቶች ሁለት እያሉኝ እናቴ ለእኔ ነው ልጆቹን አደራ የምትለው። ምክንያቱም እዚያም እያለው ታላቅ ወንድም ስለሌለው እንደ ወንድ በ16 ዓመቴ ነው ስራ የጀመርኩትኝ። እኔ ስራ ዝም ብሎ አይደለም ወደዚህ ሀገር የመጣሁትኝ። ቡና ሰርቼ፣ በራንዳ ላይ መስተንግዶ ሰርቼ፣ ጽዳት ሰርቼ፣ ዘመድ ጋር ጉልበቴን ጨርሼ እስከ 5ኛ ክፍል ለመማር ብዙ ችግር አሳልፌ ነው እዚህ ስደት የመጣሁበት ማለት ነው። ይሄንን ጥንካሬን ስላየች እሷ እኔ ምን ያህል ለልጆቹ እንደምራራ ስላየች ሳልናገር ስለሚያስታውቅ ነው አደራ ያለች። እኔ ደግሞ ይህን ምንድን ነው የምለው ውስጤ፣ አደራሽን አልጠበቅሽም፣ ልጇ እንደዚህ ያን ነገር ላይ ደርሳለች ይችላል።
አንዳንዴ ደግሞ ይሄን ሁሉ ነገር እያደረኩ እኔ ምን አደረኩላል? ከራሴ ጋር እንኳን መግባባት አልቻልኩም። እስካሁን የሚመጣብኝም ፈተና፣ ስደት ላይ እናትን ማጣት፣ ናፍቆቱ፣ ሁሉ ነገር በቃ ሁሉም ለኸይር ነው ቻይ እያልኩ ራሴን እያጽናናው ነው የኖርኩ ያሉት። አንድ ቀን ደውዬ እህቶቼ ጋር አልቅሼ አላቅም፣ እርዱኝ ብያቸው አላቅም፣ ችግሬን ለማንም ተናግሬ አላቅም። ታላቆቼ ናቸው ችግራቸው ለእኔ የሚነግሩኝ፣ ከኔ ሀሳብ የሚፈልጉት፣ ሁሉም ነገር እኔ የሚያማክሩኝ። በቃ እነሱ እኔም በጣም ጠንካራ የሆነች ሴት አድርጎ ስለሳሉኝ ከዛ ቦታ እኔን እንዳያጡኝ ራሴን በጣም እየተጫንኩ ነው ያለሁትኝ። ወልሼ ሰዋልሄ ለባለቤቴ ስለዚህ ጉዳይ ማለት አልፈልግም። ምክንያቱም ይሄ ቤተሰብ ጉዳይ ነው። ይህን ነገር መጀመሪያ ፈትቼ ጥግ ጥግ አስይዤ የሆነ የጠንካራ ጎኔን አይቶ ነው እንትን ያለኝ እና ያ ነገር በአንድ ልፍስፍስ ማለት አልፈልግም። እሱ ፊት ለፊት ይሄን ነገር ለእሱ አለመናገሬ፣ ስለዚህ ጉዳይ ከሱ ጋር አለማውራቴ ችግር አለው ወይ? ታንሼ ምንድን ነው ማድረግ ያለብኝ? ምክንያቱም አሁን ሲስተር ኒካ አድርጋለች፣ ወደ ሳዑዲ ነው የምትመለሰው ባሏ ጋር ከረመዳን በኋላ። እች ልጅ እዛ አሁን ማንጋ ነው የምትሆነው? ልጁ ቢታሰር እንኳን ፋዘር ልጁ እንዲታሰር ቢፈልግ ኖሮ እስካሁን እች ልጅ እዛ ቤት ውስጥ ተወሽቃ በዛ እድሜ ወልዳ እስክትሰቃይ አይጠብቅም ነበረ። ሲስተር ለምን አላሳሰርክም ብላ ትናንትና ስትጮህበት እየሞከርኩ ነው ይታሰራል አይነት ነገር ነው። ሹፊ የኔንም የሄደንም ኒካ ፕሮግራም የደገሰው ምንም ሳይሰሙ ልጅቷ ይሄን ሁሉ ችግር ውስጥ እያለች ነው ይሄ ሁሉ ነገር የደረሰው ምናምን። ይሄ ሁሉ ነገር እያለ እሱ ስለማግባት ነው የሚያስበው። ታውቂያለሽ እኔ የሲስተር ኒካ ፕሮግራም ፎቶውን አይቼ ትንሽ ከስተዋል እና በንጹህ ልቤ በቃ አንቺም አግብተሻል፣ እኔም አግብቻለሁ፣ እነዚህ ልጆችም እያደጉ ነው፣ ቤትም ሰርተናል፣ ያግባ በቃ እኔ ፈቅጄለታለሁ፣ ያግባ፣ ሰፖርት ማድረግ ያለብኝ ነገር ሰፖርት አደርጋለሁ፣ ይረፍ አልኩኝ። ይሄን ነገር ሳላቅ ነው ትናንትና ይህን ሀሳብ ያነሳውላት። ከዛም በኋላ ይህን ሀሳብ ሳነሳ ነው እሷ ይሄንን ነገር እንኳን እኔ መንገር የከበዳት እና ምንድን ነው ማድረግ ያለብኝ? ምን አይነት ህግ ነው ማውራት ያለብኝ? ላይክ ስለምንም አላውቅም ስለዚህ ጉዳይ። እኔ ከዚህ በፊት እንደዚህ አይነት ነገር በስራ ቦታ እንደዚህ አይነት ነገር ደርሶብኝ በራሴ መንገድ ነው የተወጣሁት። በ17 ዓመቴ ወደዚህ ሀገር ሳልመጣ በፊት ከዛ ሙድ ወጥቼ ምናምን ነገር ልጆቹ በሌላ ፋውል አሰልቼባቸው ምናምን 2 ልጆች የታሰሩት። እኔ እንደው እንደዚህ አልተደረግኩም። ተንኮል ብቻ እንደዚህ አይነት ስላሰቡ ስለታፈንኩኝ ምናምን ነገር ማለት ነው። የዛኔ ከብዙ ሰው ጋር ስለመግባባም የከተማ ልጅም ስትሆኝ ምናምን በቃ ትናገሪያለሽ፣ ያለውን ነገር ሰው ይረዳሻል፣ የተማረ ሰው ይረዳሻል። እና እንደዛ እነዛ ልጆች ዋጋ ስላስከፈልኳቸው ነው እኔ ዛሬ ጠንክሬ የቆምኩት። እንደዛ ልጆች እኔ ላይ እንደዛ አይነት ሙድ ያራመዱ ልጆች ዋጋ ባላስከፍላችሁ ኖሮ ዛሬ ልፍስፍስ ነበርም ሆነው። አሁን ግን ይሄ ቆማ እንድጠነክር ተምራ ቁርአን ቀርታ ትልቅ ደረጃ ላይ እንድደርስ ይሄ ልጅ መታሰር አለበት። ምንድን ነው ማድረግ ያለብኝ? ሀሳባችሁን እንድሰጡኝ ነው። አይዞሽ የኔ ውድ፣ በመጀመሪያ ደረጃ እኔ ጠበቃ አገናኝሻለሁ። ትፈልጊያለሽ? ጠበቃ የህግ አማካሪ በጣም እንፈልገው እና ሌላ ደግሞ ጥያቄ፣ እህትሽ የወለደችው ልጅ አለ በህይወት ተርፏል? አለ። እሷ አታጠባም በወተት ነው ምናምን ያሉ አለችኝ። ማጥባት አትችልም እሷ አለች። የደፈራት ያክስታችሁ ልጅ ነው? የፋዘር እህት ልጅ አክስት ነው የምትባለው። አይሆነ ያክስት ልጅ እኮ ግን ያክስትሽ ልጅ ሆኖ የእህትን ባል ነው አዘሴም ታይም ታላቅ ወንድሙ ነው የታላቅ እህቴ ባል፣ የእሱ ታላቅ ወንድም ማለት ነው። እሺ ወንድሙ የእህትሽ ባል ታናሽ ወንድም፣ የእህትሽ ያገባቸው ያክስታችሁ ልጅ ነው ማለት ነው? ደስ ራሷን ሾፍ ያልሄን የእሱ የደፋሪውን ወንድምን ያገባችው ሲስተር ማለት ነው፣ ታላቅዮ። እሷ ሳዑዲ ነው ያለችው እኮ። ያገባችው ከመደፈሯ እህትሽን ከመድፈሩ በፊት ነው? ቆይቷል። እኔ ከማምጣቴ ከ4 ዓመት በፊት። እሺ የአክስት ልጅ ማግባት ይቻላል? በመጀመሪያ ስጋ ነው እኮ አይደል? የአክስት ልጅ ይገባል? ያው ሀላል አይደለ? የአክስት ልጅ ምናምን። ኦኬ እሺ። ስለዚህ የአክስትሽ ልጅ የእህትሽ ባል ነው፣ የእሱ ታናሽ ነው። ታናሽ እህትሽን የደፈረው የእህትሽና የባሏ ትዳር እስቲል ቀጠለ? በዚህ ነገር አልተጋጩም? ወንድሟ እህቱን በመድፍ የባሌ ወንድም እህቴን ደፈረ፣ የባሏ ወንድም እህቷን በመድፈሩ ትዳራቸው ላይ ምንም አይነት ችግር አልተፈጠረም? እሱ ይገርምሻል፣ አባቴ ከሄቶ ጋር በኖርማል እያወራ ነው። እሷም ላይ እየኖረች ነው ከባሏ ጋር። የደፋሪ እናት በሰላም እያወራች፣ ልጅቷም እያወራችው ነው ባሏ። እህትሽ ሰምታለች?
የባሏ ወንድም እህቷን እንደደፈረ ሰምታለች። ታውቃለች። ዩኖወት ይህንን ነገር ሰው እንዳይሰማ ምን ማድረግ እንደፈለጉ እዛው ኒካ ማሳሰር ምናምን ነገር ምስጢሩ ከደፈራት ጋር አብሮ ኒካ ሊያስር እንደዛ ነው ሀሳባቸው። ይህ ነገር እኔ ከመቀደሜ በፊት በህግ ዙሪያ መቅደም አለብኝ ብዬ ስላሰብኩ ነው። እሺ እህትሽ ትንሿን አንቺ በስልክ አግኝተሻት ታውቂያለሽ? ይሄ ነገር ከተፈጠረባት በኋላ ምናልባት አስፈራርተዋት አሳምነዋት ምናምን እሷን በፈቃዴ ነው እንድትልና ቶሎ ኒካ ታስሮ ከዛ ህጋዊ ባሏ ከሆነ በኋላ ምንም ማድረግ አልችልም በህግ። እኔም ለዛ ነው እንትን ያልኩት። ትላንትና አውርቻታለሁ። ትላንትና ነው እኔ ከ9 ወር በኋላ ድምጿን የሰማሁትኝ። በጣም እየደበደበችኝ እያሰራችኝ ነው። እኔ ደግሞ ላይ ያው ታውቂያለሽ የወለደችው ይሄ እንትን ነው ሰው አትችልም። እኔ ታላቅ እህቴ ስትወልድ እሷ ጋር ነበርኩኝ ማለት ነው። እና እሷ በስቲች ነው የወለደችው። ህመሙን አውቃለሁ። እሷ ታላቅ እንኳን አግብታ ፈልጋ ወልዳ በ19 ዓመቷ ነው የወለደችው። እሷ ስትወልድ እንኳን ህመሙን አውቃለሁ። 15 ዓመት ልጅ ምን አይነት ህይወት እያሳለፈች እንደሆነ ሁላችንም መገመት አያቅተን። ሲጀመር አንደር ኤጅ ስለሆነች በፍቃዷ ማለት አይችልም። ከ14 ዓመት ልጅ ጋር ግንኙነት መፈጸም አይፈቀድም። ህግ አይፈቅደውም። እነሱ በፍቃዷ ነው ቢሉ ራሱ አይቻልም። በህጉ አይፈቀድም። ቢካዝ እሷ የዛን ጊዜ ሲደፍራት የ14 ዓመት ልጅ ነበረች አይደል? አይዋ። አሁን ደግሞ ስንት ዓመቷ ነው? 15 ዓመቷ ነው የወለደችው። እሺ ሆስፒታል ልትወልድ ሲወስዷት ኬት መጣ የ15 ዓመት ልጅ? እንዴት ጽንሶ እንዴት ተፈጠረ ብሎ ሐኪም ቤቱ አልጠየቅም? ኃላፊነት አይሰማውም? የወለደችበት ሐኪም ቤት ወይስ ቤት ውስጥ ነው ያዋለዷት? አላቅም። ያው በስቲች ነው። እንዴት ነው ታዲያ በስቲች ቤት እንዴት እንደ አይሆን አላቅም። ብቻ በስቲች ነው የወለደችው ምናምን ተቀዳ ምናምን አለች። ትናንትና ሲስተር ታላቅ እህቴ ስታያት በጣም ነው ሳይደነገጠችው። ስቲች እና ኦፕሬሽን ይለያያል። ባይዘው በኦፕሬሽን ከሆነ ሆስፒታል ነው ሆዷ ተቀደው ከሆዷ ነው ሆዷ አይደለም በስቲች አመጣ እያማጠች ቀደዷት። ተቀደደች እና ማህፀኗ ነው እንጂ የተሰፋው ሆዷ አይደለም። ሆዷ ላይ ቀዳዳ የለም። እንደዛ። ስለዚህ በምጥ ነው የወለደችው። በምጥ ሲወለድ እኮ ይቀደዳል እኮ ሰው። የልጁ የህፃኑ ጭንቅላት ወይ ቀዶ ሊወጣ ይችላል፣ ወይ ደግሞ እነሱ በመቀት ሊቀዱት ይችላሉ፣ ቀዳዳውን ለማስፋት ልጁ እንዲወጣ። እኔ እንደማስበው ከሆነ ነገሩ እንዳይታወቅ ቤት ውስጥ የወለደች ነው ይመስለኝ። ይህንን ነገር ሾፍ ያልሄን ፋዘር እኔ ሰፏታል። ቤት ውስጥ ሆነ ያለማደንዘሽ ቤት ውስጥ ካዋለዷት ጉዳዩ እንዳይታወቀ ቤት ውስጥ ካዋለዷት እኮ አይሰፏትም። በራሱ ሰዓት ይግጠም ብለው ነው የሚተዋት። ትላንትና ሲስተር እንደዚህ ተቀዳ ነው ምናምን ትናለች፣ ግን ኦፕሬሽን ነው አላለችኝም። አወል ሸፋዘን እኔ እንዲያውቅ አልፈለገም። ምክንያቱም እኔ ካወቅኩኝ እኔ እርምጃ እንደምወስድ ስለሚያውቅ አልፈለገም። ሲስተርም ደግሞ እንዳትነግሪ ብለኛለች። እኔም አልነግረውም። ሰው አሁን ሲስተር ምንድነው ሀሳቧ? እሷና አንድ ዘመድ ልጅ አለ፣ ያጎት ልጅ ማለት ነው ሌላ እና ይሄ ልጅ ይሄንን ነገር ሰምተዋል። ሁለቱም ልጅቷን በሞድ ከዛ ቤት ማስወጣት ፈለጉ። አወል ሸይ እዚህ ጩጭውን እዛ ትቶ፣ ምክንያቱም እሷ ጩጭ ህፃኑን ትንሽ ነች፣ ማጥባትም አትችልም። በወተት ነው እንትን እያለ ያለው እስካሁን ራሱ እጅን 3 ወር። ስለዛ ሴትዮዋ ጋትታ ራሱ ልጅቷን ከዛ ቤት ከወሰዷት በኋላ ወደ ህግ መሄድ የፈለግ ነው እኛ ማለት ነው። ኦኬ። ስለዚህ የመጀመሪያ ስቴፓችን ምን መሰልሽ የሚሆነው? አንቺ ቁጥርሽን ሰጭንና እኔ ዋትሳፕ ላይ ጠበቃ አገናኝ